አገልጋይ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ይቀበላል ብዬ እላለሁ። ይሄ ተከፍሎባቸው ያሉት ፐርፌክት የሆኑ ያዮችን ብታይ የሚያወጧቸው ስብከቶች የሚገርምሽ አይነት ነው። ያቺ የሞት የምትጠራዋ መንፈስ ባይዞ ዩኒቨርሲቲዎችም አሉ ይህን የሚያለማምዱ የሞት ይመረቃሉ ተናጋሪዎች። ለምሳሌ ጌታ መንፈስ ቅዱስ መጥቶ በልሳን ስንናገር የትኛው የአእምሯችንን ክፍል ነው መጀመሪያ የሚያገኘው የሚለው ሳይንስ ወረድ ያውቀዋል። አሁን ለምን አእምሮ እንግዲህ የራሱ የሆነ መንፈስ የሌለው ገብቷል አይደለ? ትክክለኛውን የእግዚአብሔር መንፈስ ያለበትን ሰው እንዴት ነው የሚያስተምረው? ቤተክርስቲያን በኤአይም እኮ መስበክ ትችላለች። ኤአይ ማለት ኤአይ ሰባኪ መጥቶ ቤተክርስቲያን ውስጥ ቆሞ እንዲሰብክ ነው ወይስ? እና ጌታ በአርቲፊሻል ኢንተለጀንስ ውስጥ ገብቶ ይሰራል? ለኔ ገና ነው። ይቻላል ወይ? ገና ነው። በሚቀጥለው 5 ዓመቶች አፖች አይኖሩ ሙሉን አፕሊኬሽን አይኖሩ ይጠፋል። አዎ ይጠፋል። ከእግዚአብሔር ጋር ያለውን ነገር ብሬክ የማድረግና እርቃን የማድረግ አይነት እንትን የለውም፣ አደጋ የለውም። የኔን አእምሮ ቺፕስ ገጥመሽ ከሮቦት ጋር ከሌላው ሰዋዊ ካልሆነ ነገር ጋር አብሮ እንዲሰራ ማድረግ ይቻላል። ከሙያ ዘርፍ እኔ እንግዲህ አሁን በፒኤችዲ ሌቭል እኔ ማስተዋጽኦ ኤአይ ላይ ያደረኩኝ ነኝ። እኔም በልጦኛል። ምን አይነት የስራ ፊልዶችን ነው አሁን ከሰው ይነጥቃል ወይ ይወስዳል ተብሎ በጣም እየተሰጋበት ያለው? ሶርሱ የሚቀበሉ ይመስሉታል ማይክሮቺፑን? እኔ እቀበላለሁ። ኦ ማይ ጋድ። ማንም ከመካከላችሁ ቢደክም በየዋህት መንፈስ ያቅ ነው። እንዴት ነው ኤአይን ማቅናት የሚቻለው? ለሰው የተጻፈውን እርሶ እኔ ወደዚህ ወደ ኤአይ ቢደክም እንዴት አድርጌ ነው ማቃናው ብሎ ድክመቱን ለመሸፈን ቴክኖ ሞባይልን ወደ ኢትዮጵያ መጣሁት እኔ ነኝ አብሬ። የኤአይ ነገር አሁን ለምሳሌ ብዙ ሰዎች መንፈስ ነው ጭምር የሚሉት። አሁን ከርሶ ደግሞ ማብራሪያ የሚረዳው ኤአይ መንፈስ የሚባል ነገር የለውም። የእኛን አቅምና የሮቦቱን አቅም አንድ ላይ ተጠቅመን ስፒሪቹዋሉን ዓለም ሁላ ኮንትሮል የምናደርግበት አቅም ይሰጠናል እያሉ ነው ያሉት። ለዶክተሮች የሚያስቸግረውን ፕሪሳይስ በሆነ መልኩ ኤአይ ሮቦት መስራት ይችላል እና ወደፊት የሜዲካል ፊልድን ሞር ሮቦት ይተኳል ተብሎ ነው ኤአይ ይተኳል ተብሎ ነው የሚጠበቀው። ነገር ጨርሶ ሰውን ጤነኛ የማድረግ ደረጃ ይደርሳል ማለት ነው። በደንብ አድርጎ ያክማል ኤአይ። አንተ እኮ ጭራሽ ከአዳም ያልተፈጠረውን ሰው የፈጠረውን ቴክኖሎጂ ጌታን ይቀበላል እያልከኝ ያለ። ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ? ጣፋጭ ወግ የተሰኘ ፕሮግራሜን ይዤላችሁ ቀርብ ያለሁኝ። ለዛሬ እንግዳ አድርጌ ይዤላችሁ የቀረብኩት ዶክተር አማረ ተፈሪን ነው። ዶክተር አማረ ተፈሪ እንግዲህ ብዙ ታሪክ አላቸው። አዋሳ ዩኒቨርሲቲ መምህር ነበሩ። ብዙ ነገሮችን እሳቸው የሚነግሩን ይሆናል። በዛሬው ዕለት ውይይት አድርገን የምንቀርበው በኤአይ ላይ ነው። ኤአይ ለዓለማችን ለትውልዳችን በረከት ነው ወይንስ መርገም? ኤአይ ላይ ያሉ ኮንፊውዥኖችን ለማጥራት ከእሳቸው ጋራ ብቁ ባለሙያ ስለሆኑ ውይይት እናደርጋለን። ተከታተሉ። እንዴት ነው? ሰላም ዶክተር። ጤና ይስጥልኝ። በመጀመሪያ ያው ስሜን በማስተዋወቅ ልጀምር። አማረ እባላለሁ። አሁን በኢንዱስትሪ ዘርፍ ላይ ነው የምገኘው። አክቹዋሊ መነሻዬ አስተማሪነት ነው። 10 ዓመት አስተማሪ ሆኜ ቆይቻለሁ። ከዚያ በኋላ ወደ ኢንዱስትሪ ዘርፍ ገብቻለሁ። ኢንዱስትሪ ምን አይነት ነገር? የሞባይል ላይ ሞባይል ኤሌክትሮኒክስ አሴምብል በማድረግ የራሴን እና ጆይንት ቬንቸር ከቻይኖች ጋር አብሬ እየሰራው ነው ያሉት። መጀመሪያ ሞባይል ምን የሚባል ሞባይል ነበረ? መጀመሪያ አብሬ የመጣሁት ከቴክኖ ሞባይል ጋር ነው። ቴክኖ ሞባይልን ወደ ኢትዮጵያ መጣሁት እኔ ነኝ አብሬ እና ለ3 ዓመት ማርኬቲንግ ማናጀር ሆኜ ሰርቻለሁ ቴክኖ ላይ። እዚህ ሀገራችንስ ላይ በአይሲቲ ላይ ትልቅ አስተዋጽኦ እንደነበሩት መረጃ ሰበስብ አግኝቻለሁ። የአይሲቲ የሃርድዌር ክፍል ተጠሪ ነበርኩኝ። በዛ ላይ አንድ ትልቅ ስራ ሰርቼ የመንግስት አካላቶችን ስፔሻሊ ወደ 20 የሚሆኑ ሚኒስቴር መስሪያ ቤቶችን ኤሌክትሮኒክስ ከአሴምብሊ ወደ ማኒፋክቸሪንግ ከመገጣጠም ወደ ማምረት እንዴት እንሻገራለን የሚል አንድ ከጓደኞቼ ጋር ጥናት አጥንተን እንደ ሮድ ማፕ እንደ መመሪያ እንዲሆናቸው ያችን ነገር አዘጋጅተን ፈንድን በማሰባሰብ የመንግስት አካላቶችን ኢትዮጵያን እንዴት አድርጋ ነው በ2030 ወደ ማምረት የምትቀየረው የሚል ጥናታዊ ጽሁፍ መመሪያ ነገር ሰርተን አስተዋጽኦ አድርገናል። እናም ሄደው ያለውን ነገር አይተዋል። በጣም ጥሩ ነው። ትልልቅ ዓለም አቀፍ በዚህ በሳይንስና ቴክኖሎጂ አማካኝነት የሚሰበሰቡ ትልልቅ ስብሰባዎችም ላይ የምታደም እድል ነበረው አይደል?
ልክ ነው። ወደ 4 ጆርናል ላይ አሁን ሪቪውየር ነኝ። ስፔሻሊ ሜካትሮኒክስ ላይ ኤአይን በተመለከተ ሪቪው ፔፐሮች ፐብሊሽ ከመደረጋቸው በፊት ያው ፒር ግሩፕ የሆኑ ሪቪውሮች 4 ጆርናሎች ላይ ይሳተፋሉ። ኦኬ እንግዲህ እርስዎ አሁን ለምሳሌ ያው በጣም ከኔ ጋራ እንድንገናኝ ምክንያት የሆነን ኤአይ ዴቨሎፕ በተደረገበት ሰዓት ላይ አሁን ያለውን መልክ እንዲይዝ አርቲፊሻል ኢንቴሊጀንስ ደረጃ እንዲደርስ ለማድረግ የራስዎትን የሆነ አስተዋጽኦ እንዳደረጉና ፋውንዴሽኑ ላይ እንደነበሩ፣ በእርግጥ ቀደም ብሎ በጣም ረጅም ዓመት ነው የተጀመረው ስራው፣ ግን እንደዚህ አክቲቭሊ ስራውን ለመስራት በሚታሰብበት ሰዓት ቻይና ተማሪ በነበሩበት ሰዓት ላይ እርስዎ ትልቅ አስተዋጽኦ እንደነበሩት ሰምቻለሁኝ። እስቲ እሱን በደንብ አድርገው ይንገሩኝ። ፒኤችዲውን ለመስራት ነበር ወደዛ ሄዱት? እውነት ነው። ምንድን ነበር የሆነው? በ2008 በፈረንጆች የፒኤችዲ ትምህርት አግኝቼ በሬዲዮ ኮግኒቲቭ ሬዲዮ የሚል ሪሰርች ነበር። ሪሰርቹ ቻይና ውሃን ላይ ያው ኮሮና የተጀመረበት አክቹዋሊ ከሱ ጎን ነው የተማርኩት። ውሃን ዩኒቨርሲቲ አለ፣ ዋጆንግ ዩኒቨርሲቲ ይባላል። ይሄኛው ትልቅ ዩኒቨርሲቲ ነው፣ ቶፕ 5 ዩኒቨርሲቲ ነው ቻይና ላይ። እዚያ ላይ ገጠመኝና እድሉ ኮግኒቲቭ ሬዲዮ ላይ ሲሄድ በአጋጣሚ የኔን ሪሰርች ይዞ የነበረ ለሌላ ለፖስት ፒኤችዲ ትምህርት አሜሪካ ገባ። ዘን ሌላ ሪሰርች ማዘጋጀት ነበረብኝ። 3 ወር እድል ሰጡኝ። እዚያ ላይ አንድ ነገር ወደ ውስጤ ደጋግሞ ይመጣ ጀመር፣ የእግዚአብሔር ቃል። ያም ገላትያ 6 ላይ ገላትያ 6:1 ላይ ማንም ከመካከላችሁ ቢደክም በየዋሃት መንፈስ ያቅና የሚለው፣ አንተ ደግሞ በዚያ እንዳትያዝ ተጠንቀቅ የሚለውን ይህንን ኮንሰፕት ካገኘው በኋላ ለአንድ ፕሮፌሰር ሴት ነች፣ 7 ፓተንት ያላት በቻይና ላይ ኖን የሆነች ፕሮፌሰር ዩሊ ትባላለች። አማከርኳት። ቡዲስት ነች። ያው ነገርየው ትንሽ ግራ እየገባት ሀሳቡ ግን ጥሩ ስለሆነ ተቀበለች። ማለት ምንድን ነው እሱ ሀሳብ ውስጥ ምን አይነት ሬማ ነው ወደ እንደዚህ አይነት ፍላጎት እንዲያደር ያደረገው? ምንድን ነበር ያየሁት በወቅቱ የነበረው ጋፕ? ያው እንደምታውቂው አርቲፊሻል ኢንተለጀንስ በ1950 ነው የጀመረው። ከሲምፕል ከሊኒየር ማትማቲክስ ነው የጀመረው። ከዛ እያለ እንዴት አድርጎ ማደግ አለበት የሚለው በየዩኒቨርሲቲዎቹ እና በተለያየ ሪሰርች ሴንተር ውስጥ ይሰራበት በነበረው ወቅት ነው የሄድኩት እና አንድ ጋፕ አየሁኝ። ጋፑ ምንድን ነው? ጀስት አርቲፊሻል ኢንተለጀንስን ሲሰራ ዲሳይድ እንዲወስን በራሱ ነው የሚፈለገው እና በራሱ ደግሞ እንዲወስን አይቶ ምን አይነት ችግር አለ፣ ምን አይነት ኤረር፣ ምን አይነት የማይሆን ነገር አለ የሚለውን እያየ የሚወስን ነው እና ሲወስን ውስጡ ክፍተት አለው። ሌየር የምንለው አለ፣ አዳፕቲቭ ኒውራል ኔትወርክ የምንለው በሰው አይምሮ ነው የተሰራው። ስለዚህ የሰው አይምሮ የማይሰራቸውን ነገሮች የሚያቀተው ነገር ሲሆን በራሱ እየወሰነ የሚሄደው ነገር ነበርና እዚያች ላይ ፊልተር የምትባለዋን ፓርት እንዴት አድርገን ማስተካከል እንችላለን፣ ፎልትን እንዴት ቶለሬት ማድረግ ይችላል የሚለውን ሪሰርች ላይ ነበር የገባሁት እና ይሄንን የሚወሰድኩት ያው ከገላትያ እንደተናገርኩት ማንም ከመካከላችሁ ቢደክም በየዋሃት መንፈስ ያቅ ነው። እንዴት ነው ኤአይን ማቅናት የሚቻለው? ለሰው የተጻፈውን እርስዎ እኔ ወደዚህ ወደ ኤአይ ቢደክም እንዴት አድርጌ ነው ማቃናው ብሎ ድክመቱን ለመሸፈን እንዴት አድርጎ ነው የሚያስተካክለው የሚል ሪሰርች ነበር። መጀመሪያ ያደረኩት ወደ 4 አይነት ፊልተሮች ነበሩት ኤአይ። የነዚያን የ4ቱን ኤአይ አወዳደርኩኝ። ከዛ የኔን የገላትያን ፎርሙላ ጨመርኩና የኔ የተሻለ እንደሆነ ማሳየት ይጠበቅብኝ ነበር። እንግሊዝ ሀገር ላይ በ6 ቀን ውስጥ ፐብሊኬሽን አገኘ። ምን አደረኩኝ? ወደ 2 የታወቁ የሜካትሮኒክስ ኢንተርናሽናል የሆኑ ሜካትሮኒክስ ማለት ስለ ሮቦትን ሞር የሚያጠና ነው። እዚያ ላይ 2 ሪሰርቾች ይዤ ቀረብኩኝ። እዚያ ላይ ተቀባይነት አገኘ። ከዛ ቀጠልኩበት ማለት ነው። ኦኬ፣ በሰፊው እሱ ውስጥ እንመጣለን። ወደ ዋናው ነገር ነው በቀጥታ የገባ ነው። ግን ከዛ በፊት እርስዎ ወደ ቻይና ለትምህርት በሄዱበት ሰዓት ቅድም ያወራነው ነገር ነበረ። እስቲ አድማጮች ተመልካቾች እንዲሰሙን ምን አይነት ቻሌንጅ ነው የገጠሙት ከአፍሪካ ጋር በመሄዶት? እንደገና እነሱ ለኛ ያላቸው አመለካከት ምንድን ነው? ስያሜዎቻቸው፣ እንደዚህ አይነት ነገሮችን ስናወራ ነበረ። እውነት ነው። ያው እንደሚታወቀው የሀገሩ ካልቸር ይለያያል። አሁን ቻይና ጋር ስትሄጂ የቻይኒዝ ካልቸር ካይሺው ስራ ወዳድ ነው። ከታች ከገበሬው ጀምሮ ላይ ድረስ አንዲት ለምሳሌ ሳይክል ቢገዙ ብስክሌቷን ዝም ብለው አይነዱም። ገጠር አንድ ሞተር ገጥመው ወደ ሞተር አድርገዋት ሲነዱ ያላቸው ሳቲስፋክሽን ሳይክሉ ከሚሰራው በላይ ይበልጣልና ስምም ሲያወጡ
የሚያወጡት ስም ከምግባር ጋር ይያያዛል እና አፍሪካን ሰነፍ ነች ብሎ ስለሚያስቡ ፌዞ ረን የሚል ስም ነው አፍሪካ ያላት። ፌዞ ማለት ሰነፍ ማለት ነው፣ ረን ደግሞ ህዝብ ማለት ነው። ስለዚህ ፌዞ ረን ብለው ነው አፍሪካን የሚጠሩት። እና አሁን በቃ አፍሪካን ሰነፍ ህዝብ እያሉ ነው የሚጠሩት ማለት ነው። ሰነፍ ህዝብ ነው በቃ ትርጓሜው። አፍሪካ አይሉትም፣ ፌዞረን ነው የሚለው። ፌዞረን ነው ቻይንኛው፣ ፌዞረን ነው የሚለው። ፌዞረን ማለት ሰነፍ ህዝብ ማለት ነው። እና ምን ለማለት ነው? ያው እንግዲህ የሚመለከቱት ነገር ይኖራል መቼም። አሜሪካንን ደግሞ ሜጎረን ነው የሚሉት። ሜጎረን ማለት የበላይ ህዝብ ማለት ነው። እና እውቅና ላለን ነገር እውቅና እየሰጡ በዚያ ባለን ካራክተሪስቲክስ ነው ስማችንን እያገኘን የምንሄደው። እና ትልቅ ቻሌንጅ ነበረው። እኔ ስገባ ዩኒቨርሲቲ ውስጥ ኤአይ ላይ እንደምታውቂው ጀስት ቡስት ሊያደርግበት የነበረው ሰዓት ላይ ነው፣ የዛሬ 15 ዓመት ነው። እና ያ ሪሰርች ምን ያክል ይሰራል የሚለው አይነት እንትኑ ነበረ። በዚያ ላይ ደግሞ ከመጽሐፍ ቅዱስ ነው የተነሳሁት፣ ገላትያ ላይ ነው የተነሳሁት። እነሱ አብዛኞቹም ቡዲስት ናቸው። እና ቻሌንጁ ቀላል አልነበረም። ያው ያስጀመረኝ እግዚአብሔር ስለነበረ ለ4 ዓመት የሄድኩት ሰውዬ በ3 ዓመት ጨርሼ ነው የወጣሁት ፒኤችዲ። ስሞትን አማረ ብለው ሲነግሯቸው ምን ብለው ተረጎሙት? ያው አማረ ማለት ቆንጆ ማለት ነው። እናንተ ሀገር ቆንጆ የምትባለው አንተ ነው ወይ የሚል ጥያቄ ነበር የነበረው። አይኔ አይደለሁም ስላቸው ወደ ማሻፈፍ ነገር ገቡ። ለምን አታችመንት ያለው ስምና ማንነት እና ስለዚህ የሆነ ነገር ጨምሮበታል ማለት ነው። የሆነች ጠመም አድርጓታል። እኔ በኋላ ነው የሚገባኛው እያንዳንዱ ነገሮችን ስማቸውን ሳጠና ያለው አታችመንት ከምግባሩ ጋር ወይም ከትርጉሙ ጋር ነው ስም የሚሰጠውና እዛች ላይ ትንሽ አፕሪሺየት ባይዘው የሚደነቅ ነገር ነው። እንድትሰሪ ነው የሚያደርግሽ። ማንነትሽን ሲነግሩሽ አይደለሁም ማለት ጀምሪያለሽ አንቺ በቀናነት ካየኸው እና ያን ሁሉ ቻሌንጅ አልፈህ ነው እንደገና በእነሱ ሀገር ባህልም በእነሱ ሀገር ትምህርትም ተምረህ የእነሱን ሀገር ልጅ ያገባኸው። እውነት ነው። እና ምንድን ነበር የነበረው ሪሰርቹ? እንደነገርኩሽ ያው 2 ኢምፓክት ላይ ዲዘርቴሽንን ፐብሊሽድ ነው፣ ዩሮፕ ላይ ነው ፐብሊሽድ የሆነው። IEEE ላይ ኢንዴክስድ የሆነ ሪሰርች ነው። 4 ሪሰርቾች በዚህ በገላትያ ላይ ብቻ በተመረኮዘ ፐብሊሽ ያደረኩት 4ቱን ቻፕተሮች የዲዘርቴሽንን እሱን ያደረኩት። ከዚያ ከወጣ በኋላ ያው መንፈሳዊ ኮሌጆች ውስጥ ገባሁኝ። ከኒው ላይፍ ዩኒቨርሲቲ አሜሪካ ፒኤችዲን ያስኩኝ በፕራክቲካል ቴዎሎጂ። አሁን ደግሞ ኤቢሲ በሚሽን ላይ ማስተርስ እየተማርኩ ነው። እና ሞር አሁን ይሄ ኤአይ አሳሳቢ ነገር እንደሆነ ስለገባኝ አንዳንድ ነገሮችም እየሰራው ነው ያለሁት። ወደፊት አብሮ ለእግዚአብሔር መንግስት ሊጠቅም ይችላል የሚል ነገር እና በኋላ በደንብ ገልጸዋለሁ። ሌሎች ጆርናሎች ላይም እንደዚህ የመጻፍ ብዙ ተሳትፎ ታደርጋለህ አይደለ? ትልልቅ ኢንተርናሽናል ጆርናሎች ላይ ብዙ ጊዜ ቻይኒዝ ነው በቻይኒዝ ነው የሚያወጡት። በቻይኒዝ ይወጣሉ እንጂ በእንግሊዘኛ ምናምን እንደዚህ አይደለም። በእንግሊዘኛ 1-4 ሪሰርቾች ፐብሊሽድ ሆነዋል። አይ ጥሩ ነው። ኦኬ እሺ፣ ወደ ዛሬ ውይይታችን በደንብ በሰፊው ስንገባ አሁን ኤአይ ሀገራችን እንግዲህ በመንግስት ደረጃ ተቀባይነት አግኝቶ እንደውም ትልቅ ኦፊስ ተከፍቶ በአፍሪካ እንደውም ቀዳሚ ለመሆን መጪውን ዘመን ኤአይን እንደ በረከት ካልቆጠር ነው በስተቀረ እኩል ከሌላው ዓለም ጋር አንራመድም። በቃ ኋላ መቅረትና መፍጠን የሚለውን ነገር የወደፊት የሚወስነው ኤአይ ነው በሚል ብዙ የተሄደበት ሁኔታ ነው ያለው። በህብረተሰቡ ዘንድ ደግሞ በተለያየ አመለካከት ኤአይ የሰው ልጅን ሉዓላዊነት የሚያሳጣ፣ የሰው ልጅን ፕራይቬሲ፣ የሰው ልጅን ማንነት የሚጋፋ አደጋ ነው በጥንቃቄ ካልተያዘ። የሰው ልጅን የፈጠራ መብት የሚገድብ፣ የሰው አእምሮ ሊያስብ ከሚገባው ፍጥነት በላይ እንዲያስብ የሚያደርገው ወይንም ደግሞ እሱ የሚሰራ እና ሰውን በቃ ኮምፒታንት እንዳይሆን የሚያደርግ አይነት አደጋ ነው ተብሎ ነው እየተነገረ ያለው። እስቲ ክሊር እናድርገው፣ ጠንካራ ጎኑንም ደካማ ጎኑንም እያወራን። ያው እንደ ማንኛውም ቴክኖሎጂ ማንኛውም ሳይድ ኢፌክት እና ስትሮንግ ሳይድ አለው፣ ዌክ ሳይድ አለው፣ የሚጎዳም አለው፣ የሚጠቅምም አለው። ግን ሞር ስናየው ምንድነው ኤአይ ይጠቅማል። ለምንድነው ኤአይ ይጠቅማል? አክቹአሊ ከዴፊኒሽኑ ብንጀምር ይሻላል ይመስለኛል። ኤአይ ምንድነው የሚለው? ኤአይ
አርቲፊሻል ኢንተለጀንስ ነው በእንግሊዘኛ ሲጠራ። አርቲፊሻል ማለት ያው ሰው ሰራሽ ማለት ነው። ኢንተለጀንስ ደግሞ የማሰብ አቅም። ስለዚህ ኤአይ ምንድነው ሲባል ሰው ሰራሽ የሆነ የማሰብ አቅም ያለው ነፍስ የሌለው መንፈስ የሌለው ስለ ፊዚካል ፓርትን ብቻ ሪፕሬዘንት የሚያደርግ የሰውን አካል ሪፕሬዘንት የሚያደርግ ነውና ኤአይ ሞር የሚወክለው የትኛውን ፓርት ነው ከተባለ ብዙ የተሰራበት አሁን የአእምሮን ክፍል ነው። አእምሮአችን ውስጥ ኒውሮን የምንላቸው ነገሮች አሉ፣ የሚያስቡ በሌየር የተቀመጡ ክፍል ያላቸው አንዱ ለሌላው ድጋፍ እየሆነ የማሰብ ነገራችንን እያደጉ እነዚህ ኒውሮኖች የሚጨምሩ ክፍል አላቸው። እነሱን ነገር ነው ኤአይ የማሰብ ነገሩ እየጨመረ እንዴት ይጨምር ነው ዋናው መጠንቀቅ ያለብን። በኋላ አነሳዋለሁ እንዴት መጨመር ይችላል የሚለው ነገር አሳሳቢ ነው። እነዚህን የሰው ልጅ የአእምሮ ክፍል ወክሎ መስራት የሚችለው ማለት ነው። ከዚያም በላይ አሁን ኤአይ ላይ ነው ያለው። ገና ወደ ሃይፐር ወደ ትልቁ አላደግም። ሃይፐር ማለት ሰው ከሚያስበው በላይ አሁን ሰው የተወሰነ የኒውሮን ክፍል ላይ ያለው፣ ኤአይ ግን ከዚያ በላይ አርቲፊሻል ስለሆነ ከዚያ በላይ ማሳደግ ይችላል። ከዚያ በላይ ማሳደግ ስለሚቻል የሰውን የማሰብ አቅም ይበልጣል። የሰውን የማሰብ አቅም ከበለጠ ደግሞ በኋላ ሄዶ አንደኛ ሰውን ይተካል ትልቁ፣ ሁለተኛ ደግሞ ሰው ላይ ሊያመጣው የሚችለው ነገር የለም ወይ አለ ወይ የሚለው ትልቁ ጥናት የሚፈልግ ነገር ነው ማለት ነው። ኦኬ፣ አሁን ባለው ደረጃ ግን ኤአይ የሰውን አስተውሎ ገና አልቀደመም፣ አልበለጠም። ምን የሚለው ደረጃ ላይ ሲደርስ ነው ይበልጣል ያሉት? እሷን ሀሳብ ድጋሚ እንዲደግሙ። ኖርማል ህዝቡን ቀድሟል፣ ምንም ጥያቄ የለውም። ኦኬ፣ ኖርማል ህዝብ ማለት አቬሬጅ ማይንድ ያለው ከትምህርት ጋር ምናምንም የተያያዘ አይደለም። ያው ኢንተለጀንስ ኮኤፊሽንት የማሰብ ችሎታ ነው። ሰው ሳይማርም የማሰብ ችሎታ ሊኖረው ይችላል። ያንን የማሰብ ችሎታውን የማይጠቀም በደንብ አይምሮውን ያላሳደገን ሰው ኤአይ የተሻለ ማድረግ ይችላል። አንድ በሙያ ዘርፍ ስትመጪ ደግሞ ከሙያ ዘርፍ እኔ እንግዲህ አሁን በፒኤችዲ ሌቭል እኔ ማስተዋጽኦ ኤአይ ላይ ያደረኩኝ ነኝ። እኔም በልጦኛል። ስለዚህ አሁን ያለበት ደረጃ ምንድነው ካልሽ በልጧል። ግን በደንብ በልጧል የሚባልበት ከኛ ሳይንቲስቶቹ ሌቭል ላይ ስትሄጂ ደግሞ በልጧቸዋል የሚለው ነገር ገና ነው። ገና ይቀራል። ሃይፐር ኢንተለጀንስ፣ ሱፐር ኢንተለጀንስ እንለዋለን። ከዛ ሱፐር ኢንተለጀንስ ያው ሁለቱ አንድ ናቸው። ሃይፐር ሱፐር ኢንተለጀንስ የሚባለው ከሰው ከማሰብ አቅም በላይ ያው ብዙ አባባሎች አሉ። ጀነራል እያረኩ ልናገር ብዬ ነው። ኦኬ፣ እሺ። እንግዲህ በጣም በብዙ አይነት መንገድ አሁን ለምሳሌ የሰው ልጅን ተክቶ በመስራት ብዙ ነገር ይሰራል ስንል በፊት እኛስ ምን እንሰራለንና ነው የሚል ነገር አንስተውልኝ ነበረ። ስጋት ሊሆንባቸው የሚችለው የሰው ልጅ ተክቶ ሊሰራባቸው የሚችለው አሁን በደረሰበት ደረጃ ምን አይነት ፊልዶች ላይ ነው በአብዛኛው? እውነት ነው። ጥሩ ነገር ነው ያስታወሽኝ። ምን እንሰራለን የሚለው ነገር ነው። እንዲያውም እኔ ሞር በፊት ማስበው ጀስት ለአፍሪካ ትልቁ አድቫንቴጅ ነው ብዬ ነው ማስበው። ኤአይ ለምን አልተሰራም አፍሪካ ላይ ካይሹ? ኤአይ ደግሞ ሲነሳ መጀመሪያ ያልተሰሩ የማይቻሉ ከሰው አቅም ውጪ የሆኑ ነገሮችን እንዲሰሩ አይነት ነው መነሻውን። ገልፍ ኦፍ ኤዥያ ላይ ካየሽ አሜሪካ ኢራቅን ስትወርር አድሆክ ኔትወርኪንግ የሚባል ነገር ተጀምሮ ነበር። አድሆክ ኔትወርኪንግ ማለት የኢራቅን ኢንፍራስትራክቸር የቴሌኮም የኮሙኒኬሽን ፓርቷን እንዳለ ስለሚያጠፉት ታንኮች መነጋገር ነበረባቸው። ታንኮቹ ይነጋገራሉ። በዚህ በኩል መጥተዋል፣ በዚህ በኩል ተጠንቀቅ ምናምን የሚል ኢንፎርሜሽን በደንብ ታንኮቹ የተቀባበሉ ጥይት የመተኮስ ሴንስ ኦፍ ፎርስ ከሶልጀሩም ጋር እንዲሁም ለብቻቸው እና እዚያ ጋር በደንብ ኤአይ ኢምፕሊመንት የተደረገበት ነው። ስለዚህ ኤአይ ምንድነው ዓላማው ስትይ የማይቻለውን ነገር እንዲቻል ማድረግ ነው። ለምሳሌ ድብቅ ቦታ ሰው ማገዝ ነው። ሰው የማይችለውን ነገር ለማድረግ ነው አነሳሱ። ለምሳሌ ድብቅ ቦታ ላይ የማይቻል ቦታ ላይ ማሽኖች ልከች ማሽኖች ያለውን ነገር ቀርጻውን ጨረቃ ላይ ምናምን እንደምታየው ምርምር ኤአይ በደንብ አድርጎ ኢምፕሊመንት የተደረገበት ለምንድን ነው ብትይ በቃ ጀስት ሰው ሊቋቋመው የማይችለው ኢንቫይሮንሜንት ነው። ስለዚህ በደንብ አድርጎ ኤአይ እዚያ ቦታ ላይ ገብቶ ከማሽን ስለሆነ ያለውን ነገር ማጥናት ይችላል። ሰውን ያግዛል አነሳሱ። ምን አይነት የስራ ፊልዶችን ነው አሁን ከሰው ይነጥቃል ወይ ይወስዳል ተብሎ በጣም እየተሰጋበት ያለው? ያው በጣም ይሄ ሰርቪስ የሚሰጡ ነገሮችን ሞር እየተካ ነው ያለው። አንዳንድ ለምሳሌ በሳይንሱም ሌቭል አሁን ያለውበት ፊልድ ላይ ካየሽ ወደፊት አንድ ስጋት አለን። ኮዲንግ የሚባል የኮምፒውተር ኮዲንግ በፍጹም ወደፊት ለመማር አይታሰብም። ለምን? ኤአይ በደንብ አድርጎ ወዲያውኑ ይሰጥሻል።
አንዳንድ ጀስት ሳይንቱንም ላይ ራሱ አሁን ሜዲካል ላይ ካይሽው ሜዲካል ለዶክተሮች የሚያስቸግረውን ፕሪሳይስ በሆነ መልኩ ኤአይ ሮቦት መስራት ይችላል እና ወደፊት የሜዲካል ፊልድን ሞር ሮቦት ይተኳል ተብሎ ነው ኤአይ ይተኳል ተብሎ ነው የሚጠበቀው። ነገር ጨርሶ ሰውን ጤነኛ የማድረግ ደረጃ ይደርሳል ማለት ነው። አዎ በደንብ አድርጎ ያክማል ኤአይ። ለምን ካልሽኝ ፕሪሳይዝ የሆነ ፋስት የሆነ የሰው ልጅ ቀዶ ጥገና ካደረግሽ በኋላ ቶሎ ዲሲሽን ወስደሽ ይሄ እንደዚህ ነው ብለሽ መልሰሽ የቀዶ ጥገናሽን ጨርሰሽ ማምጣት ኤአይን የሚያክል የለም። ቱ ፋስት ነው። ኤአይ የሚለየው ከሰው አይምሮ መንፈሳዊውን ነፍስ ምናምን የለውም፣ ግን ይሄ የሰውን አይምሮ በፍጥነት የመወሰን ችሎታን ኤአይ በልጦታል። ኦኬ እሺ። አሁን ለምሳሌ አሁን በሴኩላሩ ዓለም ላይ እንደዚህ አይነት ነገሮችን እንደሚያግዝ የሰውን ድካም እንደሚቀንስ ነው እየነገሩኝ ያሉት። ስፒሪቹዋል ላይፉ ላይ የኤአይ ነገር አሁን ለምሳሌ ብዙ ሰዎች መንፈስ ነው ጭምር ነው የሚሉት። አሁን ከርሶ ደግሞ ማብራሪያ የምረዳው ኤአይ መንፈስ የሚባል ነገር የለውም። የያዘው ሰው ፕሮግራም ያደረገው ማንነት እዛ ጋር ያለው ነው የሚጭንበትን ነገር ኢምፕሊመንት የሚያደርገው ማለት ነው፣ አፕላይ የሚያደርገው አይደለ? አዎ ምንድነው አሁን ትልቁ ኤአይ በራሱ ይማራል። በራሱ ይማራል ማለት የሆነ ኢንፎርሜሽን ይወስዳል። ከዛ ኢንፎርሜሽን ባይወስድም ራሱ የሆነ ያየውን ነገር ጀስት አይንን ይተካል፣ እጅን የሚተካ ሴንስ ኦፍ ፎርስ ትራንስዲውሰር ፓርት አለ ወይም ደግሞ ሴንሰር አለ። ማየት ይችላል። ያየውን ነገር በራሱ ፕሮሰስ አድርጎ የመወሰን ችሎታ ይኖረዋል። ስለዚህ ፊዚካሊ ሰውን ቶታሊ ተክቶታል ወደሚለው አይነት ነገር ባንደርስም ወደዚያ ነው በደንብ ይደርሳል። ያልፋል፣ ወደ መተካትና ወደ ማለፍ ነው ያልፋል። አሁን ወደ ስፒሪቹዋል ነገር ስንመጣ አሁን ትልቁ ስጋት ምንድነው? የመጀመሪያው ሰውንና ኤአይን አንድ ላይ ኢንተርፌስ ማድረግ ይቻላል። ኢንተርፌስ ማለት የኔን አይምሮ ቺፕስ ገጥመሽ ከሮቦት ጋር ከሌላው ሰዋዊ ካልሆነ ነገር ጋር አብሮ እንዲሰራ ማድረግ ይቻላል። ሮቦቱ የኔን አይምሮ ማንበብ ይችላል፣ እኔ ሮቦቱን ደግሞ እኔ ማንበብ ይችላል አይምሮ ውስጥ። ስለዚህ እንደዚህ አይነት ኢንተርፌስ ከተፈጠረ ሰውና ሮቦት ተናበው የሚሰሩ ከሆነ መንፈሳዊ ሰውና አጋንንት ያለበት ሰው በሮቦት ላይ አንደርስታንዲንጉ ምን ይሆናል? ሮቦቱ የሚወስነውን ውሳኔ ይቀይረዋል ማለት ነው። ስለዚህ ወደፊት ሄዶ ሮቦት በሰው መንፈሳዊነት ላይ ተወክሎ የሚሰራው ነገር ይኖራል። ተወክሎ ኢኔሴንስ ጀስት የማንበብ ነገር ይኖራል። አንተ ውስጥ ገብቶ ያንተን አቅምና ያንተን ስፒሪቹዋሊቲ ተጠቅሞ ማለት ነው። እውነት ነው። በቃ እኮ እዚህ ጋር ሲደርስ ነው ታዲያ ጭንቅላት ላይ ሲገጠም የእግዚአብሔር መንፈስ እኔ ላይ ይኖራል። የእግዚአብሔር መንፈስ ሲመጣ ለምሳሌ ሲመጣ አይምሮዬ ላይ የሚታዩ ሞገዶች አሉ። አሁን የተለመዱ ሞገዶች አሉ፣ ወደ 5-6 አይነት ሞገዶች ጋማ፣ አልፋ፣ ቤታ ምናምን ነው። እነሱን ማንበብ ይቻላል። ስለዚህ ጌታ መንፈስ ቅዱስ መጥቶ እኔ ጋር የሚለኝ ነገር ሲኖር አይምሮዬ ላይ የሚፈጠር ሞገድ አለ። ይሄ ሞገድ አልፋ፣ ቤታ፣ ጋማ፣ ዜታ ምናምን እንላቸው ሞገዶች ይቀያየራሉ። ያንን የሚቀያየሩት ትክክለኛ በእግዚአብሔር መንፈስ በሚፈለገው አይነት ነው ወይ ገና ሪሰርች ላይ ነው፣ ገና ነው። ወደፊት ይቻላል የሚል ነገር እኔም አለኝ። ይቻላል። ለምንድን ነው ይቻላል የምለው? እነዚህ የሚያመጡት አይምሮአችን ላይ የሞገድ ለውጥ ምን ይመስላል የሚለውን ነገር ስሩ ፕሮሰስ ኢትሬት ማድረግ ይቻላል፣ ኤአይ መድረስ ይቻላል። እና ትልቁ ነገር ግን ምንድነው አሁን ልንረዳ የምንችለው እንደው መንፈሳዊ ነገር እንኳን ላይ ባይገባም የሚያመጣው ኢምፓክት አለ። እንደው አይምሮ ላይ እንኳን ስናይ ያው የመንፈስ ነገር ሲመጣ ለምሳሌ ጌታ መንፈስ ቅዱስ መጥቶ በልሳን ስንናገር የትኛው የአይምሮአችንን ክፍል ነው መጀመሪያ የሚያገኘው የሚለው ሳይንስ ኦልሬዲ ያውቀዋል። አሁን አይምሮ ትራንስ ሪሲቨር ነው። ትራንስ ሪሲቨር ነው ማለት የሚቀበል ፓርት አለው፣ እንደገና ደግሞ የሚልክ ፓርት አለው። ትራንስ ሪሲቨር ነው። ወደ አሁን ልናገር ስፈልግ እና ልሰማ ስፈልግ አንድ አይነት የአይምሮ ቦታዎች አይደለም ያለው። ስለዚህ ያ ለመስማት ስሰማ ጌታ መንፈስ ቅዱስ ሲመጣ ስሰማ ልሳን ልናገር ስል የትኛው የአይምሮ ቦታ ዌቭ ይፈጥራል የሚለው ነገር ኦልሬዲ ሳይንስ በሳይንስ ተጠንቶ፣ ስለዚህ ልሳንም ምንም በሳይንስ ትክክለኛ እንደሆነ ብዙ ገና ሪሰርች ይፈልጋል። አሁን 1-2 ነው የምታየው። ሪሰርቹ እየሰፋ ሄዶ የትኛው የአይምሮ ክፍል ምላሽ ይሰጣል የሚለው ኦልሬዲ ታውቋል። ምላሹ ግን ምንድነው መተርጎም ይቻላል ወይ? አሁን ለምንድን ነው ይሄንን የምለው? በኤአይ ወይም ደግሞ በኢንስትሩመንት ደረጃ ጌታ መንፈስ ቅዱስን አታውቂውም። ምን ላንሳለች? ለምሳሌ አንዳንድ ጊዜ ልሳን አይተሽ ከሆነ ድግግሞሽ ነው ሰውየው የሚለው፣ ግን ትርጉሙ ሌላ ሊሆን ይችላል። አሁን ድግግሞሹን ሊያወጣው ይችላል መሳሪያው። እኔ የምነግርሽን ልሳን አንድ አይነት ቢሆን ተርጓሚ ደግሞ ይኖር ይላል። የሚተረጉመው ሰውዬ ያ የተለመደውን
ጌታ መንፈስ ቅዱስ በሌላ ይሆናል የሚተረጉመው እና አንድ አይነት የሆነውን ነገር ማወቅ ይቻላል። መሳሪያ ሊያውቀው ይችላል። የሚናገረው ግን እሱን ነው ወይ የሚለውን ነገር ጌታ መንፈስ ቅዱስን ኢንዳይሬክትሊ እንኳን ሜጀር ብናደርገው የሚናገረው እሱ ነው ወይ የሚለውን እንደ መንፈሳዊ ሰው ስትረጂው አይደለም። ዛሬ ሌላ ነገር በአንድ ልሳን ውስጥ ነገ ሌላ ሊሆን ይችላል ዘሴም ልሳን መስሎ እና እሱ ላይ ገና ብዙ ጥንቃቄ ይፈልጋል። እንዴት ነው መሆን ያለበት የሚለው ስፔሻሊ ክርስቲያኑ በደንብ ገብቶ መስራት ያለበት ይመስለኛል። ግን ይሄን በዌቭ ደረጃ ሳይንስ ኦልሬዲ ያጠናው ነገር ነው ማለት ነው። ቶታል ይጠናል። እኛ አሁን ዋናው ጥያቄያችን ለምሳሌ ያህል ዚስ ዴይስ ራዕይ ዮሐንስ ላይ የተጻፈው ነገር አለ። የአውሬው መምጣት ማለት አንቲክራይስት ስፒሪት በሚገለጥ ሰዓት ምድር ላይ የሰው ልጅ መግዛት፣ መሸጥ፣ መለወጥ እንዳይችል የሚያደርገው አንድ ምልክት ይቀመጣል በቀኝ እጃቸው ላይና በግንባራቸው ላይ የአውሬውን ምልክት ይቀበላሉ። ያን ያልተቀበሉ ሰዎች መግዛት፣ መሸጥ፣ መለወጥ አይችሉም ይላል። የሰው ልጅ ፍሪደምም ጭምር የሚቀንስ ነገር ነው። ሶ አሁን ኤአይ የእግዚአብሔርን የማያምኑ ሰዎች የሰሩት ስፔሻሊ ቡዲስቶች ናቸው በአብዛኛው እንደዚህ አይነት ዴቨሎፕመንት ላይ የሰሩት አይደለ? ሶ አንቲክራይስት የሆነውን ስፒሪት ለመቀበል የሰው ልጅ ጭንቅላት ላይ የሚቀብሩት ማይክሮቺፕ አለ፣ እጅ ላይ የሚቀብሩት ነገር አለ እየተባለ የሚወራውን ነገር አሁን እርሶ ራስዎት እያረጋገጡልኝ ያሉት። ጭራሽ እርሶ እንደውም በፖዘቲቭ ነው እያሉ ያሉት። የእኛን አቅምና የሮቦቱን አቅም አንድ ላይ ተጠቅመን ስፒሪቹዋሉን ዓለም ሁላ ኮንትሮል የምናደርግበት አቅም ይሰጠናል እያሉ ነው ያሉት። ሀውካም ማለት እግዚአብሔር የሰራው ሰው ፐርፌክት አይደለም ወይ? እስካሁን በስፒሪቹዋል ላይፍ ትልልቅ ነገሮችን እያደረገ በጣም ሱፐር ናቹራል የሆኑ ነገሮችን በእግዚአብሔር መንፈስ ተረድቶ የሰው ልጅ እየሰራ ያለውን ነገር እንዴት ነው ሰው የፈጠረው ነገር አእምሮ ውስጥ ገብቶ ያን ነገር በቀናነት ሊያደርገው የሚችለው? ከእግዚአብሔር ሀሳብ ውጭ ሳይሆንም ወይ? እውነት ነው። ያው ራዕይን አንስተሽዋል። ትንሽ እሷንም ክፍል ባነሳ ደስ ይለኛል። እዚያ ጋር ምን ይላል? ዊዝደም አለ ይላል፣ ጥበብ አለ ይላል። ጥበብ ደግሞ ከእግዚአብሔር ብቻ አይደለም፣ ከጨለማውም ዓለም ጥበብ አለ እና ይህን ጥበብ መጽሐፍ ቅዱስ እንዳለ የሚጠቅስልን ከሆነ ይህን ጥበብ በጨለማው ዓለም ላይ አይጠቀሙትም ወይ? ጀስት አሁን ካለው ቴክኖሎጂ ጋር የሚያስብል ድምዳሜ ላይ መድረስ አንችልም። ለምን ካልሽኝ እንደነገርኩሽ አሁን ትልቁ ነገር ምንድነው? ሮቦትን ከሰው ጋር ኢንተርፌስ ማድረግ ይችላልሽ። ኢንተርፌስ ፓርት አይምሮን፣ የሰው አይምሮን አንብቦ ለሮቦት የሚያስተጋባ የሮቦትን ደግሞ ለውጦ ለሰው አይምሮ የሚያስተጋባል። በአይምሮአችን ላይ ይሄ መንፈሳዊ ነገር ሲመጣ መረዳት የምንችል ከሆነ አገኘሽኝ፣ አይምሮ ላይ የሚታይ ነገር ካለ ያን ነገር ለውጦ ለሮቦቱ ማስረዳት አይቻልም የሚል ድምዳሜ ላይ መድረስ አንችልም። ገና ግን ትልቅ ሪሰርች ይጠብቃል። መንፈሳዊ ሰው በማንም አይመረመርም ይላል። የምንመረመር ፓርት አይደለንም፣ የእግዚአብሔር ነገር የሚመረመር ስላልሆነ። ስለዚህ ይሄን ነገር የሚፈጥረውን ነገር ያገኙታል የሚል ድምዳሜ የለኝም እኔ። ግን ምንድነው ቻሌንጁ? ለማያምኑት ቻሌንጁ ከባድ ነው። አንድ ሁለተኛ ደግሞ እውቀትን በተመለከተ መጽሐፍ ቅዱስ ላይ ስታየው ያለውን እውቀት የማግኘቱ ነገሩ እና የማንሻፈፍ ነገሩ እየጨመረ ነው የሚመጣው ኤአይ ብዬ አስባለሁ ወደፊት። እና ይህን ቻሌንጅ እንዴት እንወጣዋለን ከተባለ አብሮ እኛም ገብተን በመስራት ነው የሚሆነው። አሁን ለምሳሌ እርስዎ ጭንቅላት ላይ የሚገጠመው ማይክሮቺፕ የ6 ዶክተሮች ወይም ፕሮፌሰሮችን አይምሮ እንደዚህ ኢንተርኮኔክት የሚያደርግ ነገርና እነሱን አይምሮ ማንበብ ይችላል፣ እነሱም የኔን አይምሮ ማንበብ ይችላሉ፣ እንደገና ደግሞ ከሮቦት ጋር መናበብ ይችላል ያሉትን ነገር በፖዚቲቭ ነው የነገሩኝ በፊት ስናወራ ማለት ነው። ግን እኔ የሰው ልጅ ሉዓላዊነት ማለት ፍቃድ የሚባለውን ነገር እግዚአብሔር የሰጠውን ፈቃድ ሚስጥራዊነቱን ጭምር ኤክስፖዝ አያደርግም ወይ? እና ሰው በቃ ማለት እርቃን አያደርግም ወይ? የሰውን ፕራይቬሲ፣ የሰውን ሚስጥራዊነት፣ የሰውን ውስጣዊ ነገር ከእግዚአብሔር ጋር ያለውን ነገር ብሬክ የማድረግና እርቃን የማድረግ አይነት እንትን የለውም ወይ? አደጋ የለውም ወይ? አለው። ምን አይነት እንደነገርኩሽ ሰሞኑን አንድ ሪሰርችን ጀምሬያለሁኝ፣ በፊትም ጀምሬያለሁኝ፣ ነካክቼ ትቼዋለሁ። ምንድነው ዓላማዬ? እነዚህ አሁን መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል፣ ትንቢት እንድንመረምር ይነግረናል። ትንቢትን በምን ትመረምሪያለሽ ካልሽኝ በመጽሐፍ ቅዱስ ነው። በመንፈስም ጭምር። በመንፈስም መንፈስ ቅዱስ ጭምር ነው። በመንፈስም በእግዚአብሔርም ቃል ይመረምራልና እነዚህ አሁን የመንፈሳዊ ነገሮችን አይምሮ መመለስ ገና ስለሆነ በመጽሐፍ ቅዱሳዊ
ገብቶሻል። ሌየር አዘጋጀሁኝ 7 ሌየሮች እንዲኖሩ አደረኩኝ። እነዚህ ሌየሮች ዌይት የምንለው ነገር አለ የመመዘን መዝኖ ኤአዩ እንዲሰጥ እውነት ነው ወይ ይሄ ፕሮፌሲ አይደለም የሚለው። ግን አንድ ነገር ጠቀመኝ። ምን ጠቀመኝ የምትይ መንፈሳዊ ኮሌጅ ውስጥ ማለፌ ክርስቲያን መሆኔ ምንድነው የጠቀመኝ? ኤአይ ክርስቲያንን ጀጅ ማድረግ ይችላል። እንኳን ኤአይ አይደለም ሰው እንኳን ጀጅ እንደማያደርግ የእግዚአብሔር ቃል ይናገራል። ለዚያ ነው ሪሰርችን ያቆምኩት። ይቻላል ብትይኝ ይቻላል። መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመር የሚል ትልቅ የእግዚአብሔር ሉዓላዊ ስልጣን የተሰጠንን ነገር ነው ብሬክ የሚያደርገው። እውነት ነው። ይሄ ማይክሮቺፕ አሁን ለምሳሌ አእምሮ ውስጥ ይገጠማል የሚለውን ነገር እሱ አክሴፕት ያደርጉታል፣ የሚቀበሉ ይመስሉታል። አክሴፕት አደርገዋለሁ። ደግሞ ኢምፕሊመንት እየሆነ ነው ለምትይኝ እሱ የሚቀበሉ ይመስሉታል ማይክሮቺፑን። እኔ እቀበላለሁ። ኦ ማይ ጋድ። እኔ ምንድነው ችግር ብለሽ ብትጠይቂኝ መንፈሳዊ ነገር ጀስት አሁን ሕዝቅኤል 34 ላይ እንደሚናገረው አንደኛ ጴጥሮስ ምዕራፍ 5 እንደሚናገረው ስቴዋርድሺፕ አለብኝ፣ ተጠሪነት አለኝ። ግን መንፈሳዊ ነገር ከየት ነው የሚጀምረው ካልሽኝ ከእግዚአብሔር ራሱ አይደል? ምንድነው የሚላቸው ሕዝቅኤል 34 ላይ የሰባውን በግ በላችሁ፣ እንዲያረጋችሁ ሕዝቤን ጎዳችሁ፣ ስለዚህ በኋላ እንደዚህ ያረጋችኋለሁ ብሎ ኃላፊነቱን የሚወስደው እግዚአብሔር እስከሆነ ድረስ አገኘሽ። እግዚአብሔር በፈጠረው ነገር ላይ ነው ኃላፊነቱን የሚወስደው እኮ በሰው ላይ እና ሰው ላይ አሁን ቺፕስ ብገጥሚለት እግዚአብሔር የለም የሚል ነገር እኔ የለኝም። ትልቁ መንፈሳዊ ነገር የእግዚአብሔር አብሮነት ነው። እግዚአብሔር አለ ወይ ካል እና የእግዚአብሔር አብሮነት ካለ የቺፕሱ ነገር ለኔ ምንም እንትን አይደለም። እግዚአብሔር መንፈሳዊ አይኖችን ከፍቶ መንፈሳዊውን ዓለም እንድትረዳ ያደርጋል እንጂ ኤአይ የፈጠረው ወይ ደግሞ አርቲፊሻል ኢንተለጀንስ ይሄ አይምሮ ውስጥ የሚቀበረው ማይክሮቺፕ የሚፈጥርልህን አዲስ የሆነ እውቀት ተጠቅመህ አንተ ከሰውነት ወደ ሮቦትነት ፈቀቅ እንድትል የእግዚአብሔር ፍቃድ አይመስለኝም። አይደለም ዲስአግሪ ዊዝ ዲስ አይዲያ። ሰው ፋራ ይበለኝ ከፈለገ አላዋቂ ይበለኝ። ቢካዝ በመንፈሳዊ ህይወት ውስጥና ዓለም ውስጥ ስትኖር በጣም ሱፐር ናቹራል የሆነ ነገር መንፈሳዊ ማንነቶች ለሌላው ዓለም ሞኝነት ነው አይደል የሚለው፣ ግን ላለፈበት በጣም ኤክስትራኦርዲናሪ የሆኑ ነገሮችን ሲደረግ የሚታይ ነው። ሰው የእግዚአብሔር ሀብት ነው። በቃ ራሱ በፈጠረው ነገር ግን ሲጠላለፍ ከሰውነት ፈቀቅ የሚል ይመስለኛል። አይደለም። እኔ አሁን ከምን አንጻር እንዳቀረብኩት ወይ እንደተረዳሽው አላውቅም። ምንድነው ይሄ ማይክሮቺፕስ የሚደመረው የሚያስፈልገው እኔ የማስበው ነገር ላይ የሌላው ሰው ተጨምሮ እኔ ያቃተኝን ነገር ወይም ደግሞ ኒውሮን ሊሚትድ ናቸው ብዬሻለሁ። ኒውሮችን የማስፋት ነገር ነው። የአንድ ሰው ኒውሮና ብዛትና ሌላ ያንቺ ሲጨመርልኝ ይለያያል። ሌላ የሚሰራው ነገር የለም። ስቲል አገኘሽኝ። አንቺን የማሰብ ችሎታ እኔ ላይ የመጨመር ነው። የኒውሮችን ኃላፊነቱ የራሴ ብቻ ከሚሆን ሌላ አዲሽናል ሳይንቲስት ልጨምር እኔ ላይ ነው። አዎ፣ ግን የሰው ልጅ እውቀት ላይ የተለያየ የእውቀት ደረጃ መኖሩ ሰው ሁሉን ነገር ራሱ ቢሰራ እኮ ሰው አያስፈልገው አይደለ? ግን የሰው ልጅ አንዱ ጋር አንድ ጸጋ አለ፣ አንዱ ጋር አንድ ጸጋ ስጦታ አለ፣ አንዱ ጋር አንድ ታለንት አለ እና አብሮ እንዲሰራ ተባብሮ እንዲሰራ ማህበራዊ ማንነቱን ሊፈጥርለት የሚችለው ነገር አንተ ጋር ያለ ነገር እኔ ጋር የለም፣ እኔ ጋር የለ አንተ ጋር አለ ማለት ነው። ያ ናቹራሊ የሰውን ሶሳይቲ የሚፈጥርበት ነገር ነው። ግን አሁን ይሄ ሁሉንም ነገር የሰውን አይምሮ ጭምር ሪድ አድርገህ በራሴ እንትን ላለው ስትል ሰው ያልሆነ ሌላ ሰው ነው እየተፈጠረ የሚመጣው ማለት ነው መጪው ዓለም ላይ አይመስልም? እንደዚያ የማይመስለኝ የእግዚአብሔርን ቃል ልጥቀስል። ባቢሎን ላይ ምንድን ነው ያለው እግዚአብሔር? ቋንቋቸው ምን ሆኗል ይላል? አንድ ሆኗል። ስለዚህ ምን ያደርጉታል አለ? ይፈጽሙታል። በአንድነት ውስጥ እግዚአብሔር ያለውን የመፈጸም ችሎታ ዲና ያላደረገ አንድ ሆኗል አለ። ምናቸው? ቋንቋቸው። ስለዚህ ምን ያደርጉታል? ይፈጽሙታል። እንውረድ ቋንቋቸውን እንበትን ያለው አገኘሽ? ይሄ አንድ የመሆናችን ነገር ነገሮችን የመረዳት ነገራችን ጋር አይደለም። የእግዚአብሔር እንትን ትልቁ ነገር የጠየቁት ነገር ነው። እግዚአብሔር ጋር እንድረስ የሚለውን ነገር ነው እንጂ በአንድነት ውስጥ ወንድሞች በህብረት ቢሆኑ ይልል እኔና አንቺ በህብረት የምንሆንበት ዋናው ሞቲቫችን ነው ትልቁ ነገር ብዬ አስባለሁ። የሳይንሱም ትልቁ ዓላማ የማይቻለውን ነገር እንዴት አድርገን እንድረስበት ነው። ስቲል መንፈሳዊ ነገር ስቲል የሚመጣውን የጌታን መንፈስ ያነበበ የትኛውም አይነት ስቲል መሳሪያ የለም። ጀስት ይታወቃል ነው ለጊዜው። በዚያ ላይ ደግሞ ምን አለ? አግሪመንት አለ፣ ኢንተርናሽናል አግሪመንት። ምን አይነት አግሪመንት ብትይኝ እቃዎች ሲሰሩ ሞገድ የሚባል ነገር አለ፣ ፍሪኩዌንሲ ወይም ደግሞ ላምዳ እንለዋለን። ከዚህ እስከዚህ ለዚህ እቃ፣ ከዚህ እስከዚህ ለዚህ እቃ እየተባለ ኢንተርናሽናል አግሪመንት። ስቲል የጌታ መንፈስ ቅዱስን ሞገድ ያወቀው የለም።
በዚያ መሰረት ትክክለኛውን ጌታ መንፈስ ቅዱስ ይብን ሞገድ ለመስራት ጊዜ ይፈልጋል። ያጋንንቱም ይሁን የእንትኑ ምን አይነት ሞገድ ነው የሚለው ራሱ ገና ትልቅ ሪሰርች የሚፈልግ ነገር ነው። ለምን አሁን እንዳልኩሽ የሚታወቀው ስቲል አይምሮዬ ጋር ጌታ መንፈስ ቅዱስ ሲመጣ የምናገረው ልሳን አለ። ያ ልሳን የአይምሮዬ ጋር የመጣውን ቤቱ ጋር ነው የገባው ኢንፎርሜሽን የሚለውን ሞገዱን ለማወቅ ተችሏል። ሞገድ እንዳለ ሲንቀሳቀስ ሞገድ እንዳለ በልሳን የሚያወሩ ሰዎች ጋር የተለየ ሞገድ እንዳለ ሳይንስ ደርሶበታል። ከደረሰበት በኋላ ምንድነው ሪሰርቹ መሆን ያለበት? ከባድ ነው፣ ለኔ ከባድ ነው፣ ቴክስ ታይም ነው ብዬ የማውቀው ምን አይነት ሞገድ ነው እና ሞገዱ ገብቶሻል ከየት እስከ የት ሬንጅ ነው፣ ከዚህ እስከዚህ መባል አለበት። ከዚህ እስከዚህ ከተባለ በኋላ ነው እቃ ራሱ መፈብረክ የሚቻለው። ኢንተርናሽናል አግሪመንት አለ በዚህ ሞገዱ ስለሆነ ለምሳሌ የሬዲዮ ፍሪኩዌንሲ ሞገድ የምንለው አለ፣ ጋማ ሞገድ የምንለው አለ፣ ቪዥዋል የምንለው አለ፣ ከዚህ እስከዚህ ፍሪኩዌንሲ፣ አልትራቫዮሌት የምንለው አለ። ሞገድ አላቸው እቃዎች ሲመረቱ። በዚያ ሞገድ መሰረት ነው እቃ የምታመርችው። እዚያ ደረጃ ላይ ለመድረስ የጌታ መንፈስ ቅዱስን ሞገድ ማንም ዲቴክት የሚያደርገውም አይመስለኝም። ያው የሆነ አክሽን ያሳያል። አልፋ ሞገድ የሚሉትን ለምሳሌ ሊደርሱበት ይችላሉ። አልፋ ኤንድ ኦሜጋ አልፋ ጋማ ቤታ ኦልሬዲ ተደርሶበታል። አይምሮ የሚፈጥራቸው ሞገዶች እኮ ኦልሬዲ ቅድም እንደነገርኩሽ አልፋ ቤታ ጋማ ዜታ እየተባሉ የነዚህ የአይምሮ ሞገዶች ማንበብ ትችያለሽ። እና ለመሳሪያም ኢጂ ለምንለው መሳሪያ እየዋለ ነው። ግልጽ ነው እየዋለ ነው። ትልቁ ነገሩ የጌታ መንፈስ ቅዱስ መጥቶ ልሳን ሲያናግረን ያ ጌታ መንፈስ ቅዱስ የመጣው ሞገዱ ማን ነው የሚለውን ማንም የሚመረምረው የለም፣ መጽሐፍ ቅዱስም እንደሚናገረው። ስለዚህ ለኔ አያሳስበኝም ነው። አዎ ግን ቅድም ኢንተርኮኔክት እናደርጋለን ለምሳሌ ያለ ህብረት ይፈጥራል ያሉት ላይ ከምን አይነት አማኝ ጋር ለምሳሌ ሁሉም የእግዚአብሔር ላይሆን ይችላሉ። ኢቭን ኤአይ ሃይማኖትን በተመለከተ አሁን ለምሳሌ ያህል አርቲፊሻል ኢየሱስ አለ፣ አርቲፊሻል ሰባኪዎች አሉት፣ አርቲፊሻል ፓስተሮች አሉት። በሌላውም ሃይማኖት እንደዚህ አይነት ነገሮችን በማድረግ ቤተ ክህነት ውስጥ ቆሞ እስከ ማስተማር ድረስ የደረሱበት ሁኔታ አለ። ባለፈው እንደውም የካቶሊኩ ፖፕ በፍጹም መጠቀም እንደሌለባቸውና ኤአይን ለሃይማኖታዊ ተግባር መጠቀም እንደሌለባቸው መግለጫ እስከ ማውጣት ድረስ ነው የደረሱት። አሁን እሱ ጥያቄ ስንጠይቀው ሲጀመር ኤአይ አላቀውም የሚል ነገር የለም አይደለ? እንደገና የተለያዩ ሃይማኖቶች ጥያቄ በሚጠይቁት ሰዓት ላይ መጀመሪያ ሃይማኖትህን ይጠይቅሃል ራስህን። ከዛ በኋላ ይጠይቅህና ላንተ ሃይማኖት የሚሆን ነገር ነው የሚነግርህ። አሁን አንድ ፕሮቴስታንት አማኝ ሲጠይቀው ለፕሮቴስታንቱ ደስ የሚለውን ነገር የሚያምንበትን ነገር ነው ሞር እያጠናከረ የሚነግረው። አንድ ኦርቶዶክስ ሲጠይቀው፣ አንድ ሙስሊም ሲጠይቀው ለየሃይማኖቱ የሚሆን ነገር ነው የሚያደርገው። ስለዚህ ሴንትራል የሆነ ትሩዝ የለውም ማለት ነው አይደለ? እሱም አልጎሪዝም ኦልሬዲ አክቹዋሊ አሁን እየተሰራበት ያለ ነገር ነው። ያው ሪፈረንስ ጀጅ የሚያደርገው ምን ይሁን የሚለው መጽሐፍ ቅዱስን አይቶ ከመጽሐፍ ቅዱስ ፐርስፔክቲቭ እያለም ይነግርሻል። ይሄ ትክክል ነው፣ ይሄ እንደዚህ አይመስለኝም ብሎ የራሱን ፍሪደም እያወጀ ነው ያለው። እሱ አይደለም ኢቭን ሸዳውን ልታረጊው ስትይ እኮ እየነቃ ነው ያለው። ሸዳውን ልታረገኝ ነው ሶሪ ምናምን ብሎ ይልሻል። እዚያ ደረጃ ላይ በዚህ ሸዳውን ልታረገኛለህ ብሎ መከራከር ጀምሯል። መከራከር ጀምሯል። ራሱን የቻለ ግን የሃይማኖቱን ነገር የሃይማኖቱ ለየእምነቱ የሚጠይቀውን ነው አይደለ? ያን አፒል የሚያደርግ ነገር የሚሰጠው እውነት ነው። አሁን ባለው ሁኔታ ላይ ግን ለርን ያር እንደሱ ሲሰጥሽ ለርን ያረግ ማለት አይደለም። የኤአይ ለየት የሚያደርገው ከሰው ልጅ ከመማሩ የፈጠነ ነው። የኔ አይምሮውን በልጅነት ያለውና አሁን አንድ አይደለም። ጳውሎስ መንፈሳዊ ነገርም እንደዚያ ነው እኮ የሚለው ልጅ ነበርኩ እንደ ልጅ አስባለሁ አሁን ጎልማሳ ነኝ አለ ጳውሎስ። በመንፈሳዊ ነገርም እኮ እያደገ ነው አይምሮአችን የሚሄደው መንፈሳዊ ነገራችን እና ኤአይ አሁን የመማር ነገሩ ይጨምራሉ ይካልሽ ልክ አንቺ ጠይቂዋለሽ አዎ እያለ ለርን ማድረግ ይጀምራል። ካሉት ጀስት አመላለሶቹ ከመጽሐፍ ቅዱስ ዲፈረንት ሪፈረንስን ቼክ ያደርግና በሚቀጥለው ሲመልስልሽ ያላውን ይችላል። የለርኒንግ ፖቴንሻል ያለው ሰልፍ ለርነር ነው፣ በራሱ ይማራል። ግን ካንተ እምነት አንጻር ተነስቶ አንተን ለማስደሰት ነው አይነት መልስ የሚሰጠው አይደለ? እውነት ነው። ዳታ ይወስዳል። ያንቺ የምትሰጪው የትኛውን ኢንፎርሜሽን ኮሌክት ያደርጋል። መከፍቻቸውን ነገሮች ይወስዳል። ብዙ ነገሮችን ኢቭን ኮምፒውተርሽ ላይ ያለውን እኮ እንትንሽ ላይ ያስቀመሽውንም ይመረምራል። መረጃዎችን ይመረምራል። መርምሮ ከዚያ በኋላ ነው ወደ ዲሲሽን የሚመጣው። ለኔና ለአንድ አጋንንት ለሚያመልክ እኩል አይነት መልስ አያዘጋጅም። ለዚያ ነው የተሻለ ሰው ከሚያስበው በላይ የሚባለው እና ኤአይን አጥፊ ነው ብትይው
ከአጥፊው ሳይድ አጥፊ ነው የሚሆነው። ከእኔ ሳይድ ግን ሪላቲቭ ቱሃት ምልሽ ልክ እንደ እሳት ማለት ነው። እሳት የያዘው ሰው ምግብ ያበስልበታል ወይ ጫካ ያጋጥልበታል። እውነት ነው። እንደዛ ነው የያዘው ሰውዬ ነው አሰራሩን የሚወስንለት ማለት ነው። እሳትን አሁን ተነስተሽ ቤት ሲያቃጥል አጥፊ ትያለሽ ልትዩ ትያለሽ። ምግብ ደግሞ ሲያበስል አጥፊ አትዩ እሳት። ስለዚህ ማን ነው የሚጠቀምበት? እንዴትስ እንጠቀምበት? በእርግጥ እንዳልኩሽ መጠንቀቅ ያለብን ነገር አለ። መጽሐፍ ቅዱስ ሂዱ ወደ ዓለም ይለናል፣ ያዘናል ጌታ አይደል? ሰውን ያዘዘው ኤአይን አላዘዘም። እንደገና ጄጅ ሲያደርግም ኤአይ ገብቶ ጄጅ እንዲያደርግ ምናምን አይደለም። የእግዚአብሔርን ቃል ሙሉን ስታጠኝ በእንደዚህ አይነት መልኩ ቤተክርስቲያን ገብታ ምን መጠንቀቅ አለባት የሚለውን መስራት አለባት ይላል። ለምን በቃ ስቴዋርድሺፕ አለ፣ ተጠያቂነት ነው ክርስትና ስቴዋርድሺፕ ነው። ኖት ኦንሊ ስሌቭ ፕሮፐርቲ እንድንይዝ የጌታን ባህሪ ብቻ እንድንይዝ ሳይሆን ጳውሎስ ደግሞ ስቴዋርድ አይነት መሪ ነበር ካይሹ እና ጀስት ያለውን በዓለም ያለውንም ነገር እያወቀን የተጠያቂነት ማንነት እንዳለብን ማወቅ መቻል አለብን። አሁን አንድ ሰው ገብቶሻል እውቀቱ ሙሉን ካለ ለኔ እንደውም የሚያሰጋኝ በዓለም ይሄ የኤአይ እውቀት ያለውን ህዝብ ቤተክርስቲያን እንዴት አድሬስ ታደርጓለች የሚያሰጋኝ እንጂ ቤተክርስቲያንን ኤአይ ምንም እንደማያሰጋት እርግጠኛ ነው። ለምን ካልሽኝ የቤተክርስቲያን ራስ የሆነው ጌታ ኢየሱስ ክርስቶስ ማኔጅ እንደሚያደርገው አውቃለሁ። ከኤአይ በላይ እንደሆነ አውቃለሁ። ለኔ የሚከብደኝ እንዴት አድሬስ እናደርጋቸዋለን? አየሽ የሚጠፉት እየሰፉብን ነው የሚመጡት። የመሰብሰብ ነገራችን ከኤአይ ራሳችንን ካራቅን እንዴት አድርጌ አፕሮች ላድርጋቸው? ምንድነው ስህተቱ? ማግኘሽ ምንድነው ስህተቱ? እንዴት አድርገውስ መጠቀም ይችላሉ? አሁን ያለው ጄኔሬሽን ኦልሬዲ ወደ ኤአይ እየገባ ነው። ያንን በተመለከተ ቤተክርስቲያን ራሷን በደንብ አስታጥቃ እሷ ጋር ስጋት እንደሌለ ገብቷት ተጠያቂነቷ ለእግዚአብሔር እስከሆነ ድረስ ኤአይ ላይ በደንብ መስራት አለባት እላለሁ። ማለት ምን አድርጋ ነው የምትሰራው? ለምሳሌ ያህል ሰው ነው ሰውን የሚሰብከው። ወደ ዓለም ሁሉ ሂዱ የተባለው ሰው ነው። ጌታ ኢየሱስ ክርስቶስ በአብ ወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለው የሰው ልጆችን ነው እንጂ የኤአይን እውቀት ወይ ይሄ ዲስቶርት የሚያደርገውን ነገር አይደለም። ምክንያቱም ታንጀብል የሆነ ነገር የለውም፣ ታማኝ አይደለም። እንደገና እንደየእምነቱ እንደየሰው የያዘው ሰውዬ በእጁ የያዘው ሰውዬ እንደፈለገ የሚያደርገው አይነት ነው። እዛ ላይ የተሰጠውን መረጃ በመሰብሰብ ነው የራሱን እውነት እንደገና የሚያወራው ማለት ነው አይደለ? ስለዚህ ይሄ አንድ እውነት ብለን ከመጽሐፍ ቅዱስ ያገኘነውን እውነት የማዛባት እንትን ቴንደንሲ አለው ብዬ ነው እኔ የምሰጋው። ያው እንደነገርኩሽ አሁን ኤአይ መቼም በዓለም በጣም እየተጠቀመ ነው ያለው። ለእግዚአብሔር ሕዝብ በምን አይነት መልኩ ይጠቅማል የሚለውን ነገር ልናስተምር እስቲ ንገሩኝ። በምን አይነት መልኩ ይጠቅማል? ወንጌል ያልደረሰበት ጋር ወንጌልን የማድረስ ኤአይ ይችላል። ሰው ሊሄድበት የማይችላቸው ቦታዎች ላይ ኤአይ ሊሄድ ይችላል። የራሱን ስብከት አዘጋጅቶ ነው የሚሰብከው። የራሱን ስብከት ሳይሆን ኤአይ እንደነገርኩሽ ኤአይ ብቻውንም እንዳወስንም ማድረግ የምንችልበት ብዙ አይነት ኦፖርቹኒቲዎች አሉ። ዳታን ቼክ አድርጎ ከዳታ ተነስቶ እንዲወስን የምታደርጊበት አለ። ራሱም ለርን እያደረገ የሚሄድበትም አይነት ነገሮቹ እየጨመሩ ቢመጡ ዳታን አክሰስ አድርጎ ዳታን በደንብ ኢንፈር አድርጎ የመስበክ ነገር ይኖረዋል። ሌላ መጠንቀቅ ያለብን ምንድነው? ወደፊት በእጃችን ላይ ያለው መጽሐፍ ቅዱስ ሞር እየጠፋ ነው ያለው። እየጠፋ ነው ስልሽ ሊያጠፉት ይፈልጋሉ። እሱን ሊያጠፉት ይፈልጋሉ። ሊያጠፉት ሲፈልጉ ቤተክርስቲያን ነው የምትልበት የመጀመሪያው የኤአይ እውቀቱ ሲኖራት ነው። ኤአይን እያወቅሽ በሄድሽ ቁጥር ነው መቼም መከላከል የምትችይው። መጽሐፍ ቅዱስን መቀነስ ማብዛት መጨመር የሚችል አይነት ኤአይ ወደፊት ይገጥመናል። እጃችን ላይ ያለው ሃርድ ኮፒ እየጠፋ ሊሄድ ይችላል። ስለዚህ ማድረግ ያለብን እጃችን ላይ ያሉ ሃርድ ኮፒዎችን ማቆየት፣ እንደገና ማሳተም፣ ያንን ይዘን መቆየት እንጂ እሱ ነገር የሚጨምር የሚቀንሰውን ከሱ ጋር እኩል ለመሄድ አይደለም ራሳችን አጀስ ማድረግ ያለብን። እሱ የሚጨምር የሚቀንሰውን ነገር ወደፊት የምንጠቀም ከሆነ ከኦሪጂናል የሆነው እውቀት እኮ ሽፍት እያደረግን ነው የምንሄደው ማለት ነው። እሱ አንደኛው ሜካኒዝም ነው። እሱ ብቻ ነው ብያለለም። ለምን ብትይኝ አሁን ሞባይል ላይቭን አፖች በሚቀጥለው 5 ዓመቶች አፖች አይኖሩ ሙሉ አፕሊኬሽን አይኖሩ ይጠፋል። ይጠፋል። አፕሊኬሽን ስለሚጠፋ ያለሽ እድል ምንድነው? በሞባይል ኤአይ ነው ኢንተርፌስሽ ኤአይ ነው። በቃ እንዲህ አድርግልኝ ከሌጋ ደውልልኝ እንዲሁን እንደዚህ እያልሽው እያዘሽው የሚሰራ አይነት ነገር እየሆነ ነው። እየቀነሰ ነው የሚመጣው።
የሱ ጥገኛ እያረገን ሄዶ ፋይናሊኛ ምንም አይነት ነገር ፋንክሽን እንዳናደርግ የሰውን ልጅ ማገዝ ሳይሆን አቅሙን ማሳጣትና ሉዓላዊነቱን ማሳጣት ላይ ነው ማለት ነው። ወደዛ መሄዱ አይቀርም። ስለዚህ ዴንጀረስ ነው። ዴንጀረስ ነገሩ ሞር እያየለ የሚሄድ ከሆነ ዴንጀረስ እንዳይሆን መስራት አለብን ነው። እሱን በጣም እስማማለሁ። ዴንጀረስ እንዳይሆን መስራት አለብን። እውነት ነው። ያንን የሱን አቅም ሊገድብ የሚችለውን ነገር እንደገና የሰው ልጅ በራሱ ችሎታውን እያዳበረ ሄዶ ለጥሩ ነገር ብቻ እንዴት ነው መጠቀም የሚችለው የሚለውን ነገር በማዳበር መሄድ። እውነት ነው። ያለበለዚያ አደጋው ውጦት ሌላ አይነት ነገር ነው። እውነት ነው። ስለዚህ በምን መሳተፍ አለባት ቤተክርስቲያን ብታይ፣ አንደኛው ሬጉሌሽን ህግ ላይ ህግን በተመለከተ ምን አይነት አፖች ምን አይነት ኤአይ ሲስተም ኢምፕሊመንት መደረግ አለበት። አሁን ኢትዮጵያ የጀመረችው በጣም ትክክለኛና የሚደነቅ አፕሮች ነው። ያው ሁሉ የራስሽ የሆነ የኤአይ አግኝሽ ሴንተር ቢኖርሽ ይሄኛው ከዚህ ፐርስፔክቲቭ ትክክል አይደለም፣ ከኛ ህግ ታወጫለሽ መጀመሪያ ከኛ ህግ ጋር አይሄድም፣ ከቤተ ክርስቲያናችን ትንጋ አስተምሮ ጋር አይሄድም ይሄኛው ኤአይ ወይም ይሄ ሞባይል ሲመጣ እንደዚህ አይነት አፕሊኬሽኖች ያስፈልጉታል። ኖ 100% ኢንተርፌስ መሆን የለበትም በኤአይ የሚሉትን ቤተ ክርስቲያንም ጨመምር ገብታ ለስራ የምችልበት አጋጣሚ መኖር አለበት። አንዲያ ሁለተኛ ባትሰራሳ ምንድነው የምትሆነው ማለት አሁን እንዳለችው ብትሆን በቃ ከመንፈስ ቅዱስ እየተቀበለች ያኛው ኦሪጂናሉን መጽሐፍ ቅዱስ እያነበበች ያን ራሱ እኮ በደንብ ተረድታ ኢምፕሊመንት በማድረግ ላይ አይደለም ያለችው፣ ገና ወደ ማደግ ነው አይደለ እየሄደች ያለችው። ሶ በዛኛው ናቹራል በሆነው ፕሮሰስ ብትቀጥል ምንድነው የሚያጋጥማት ነገር? እያሳየውሽ እኮ ነው። አሁን ለምሳሌ ሞባይል ላይ ምንም አይነት አፕ አይኖርም፣ የሚቀጥለው ምንም አይነት አፕ የሌለው ጄነሬሽን ይመጣል ማለት ነው። ኦኬ ሙሉውን ኤአይ ኮንትሮል እንደሚያደርገው ጄነሬሽን የሚመጣው። ኦኬ ይሄ ኤአይን ኮንትሮል ያደረገው ጄነሬሽን ላይ ቤተክርስቲያን ጋይድ ልታረገው ካልቻለች እውቀቱ ከሌላት እንደገናም ኤአይም ላይ ራሱ ገብቶ የመስራት ነገር እስከምን ኤክስቴንት ድረስ ይሁን አይሁን አፖች ያስፈልጋሉ አያስፈልጉም ይሄ ነገራችን ተገድቧል የሚለውን ቤተክርስቲያን ስታውቀው ነው። እሱ ብቻም አይደለም መስራትም ይችላልች። ኤአይ ፖዚቲቭሊ ያለውን ነገር እንዴት አድርጎ ማቅናት ይቻላል የሚለው የክርስቲያኖችም አስተዋጽኦ ጭምር ነው ኤአይ የሚሆነው መሆን ያለበት። አለበለዚያ ቤተክርስቲያን ተገላ ሌላው እየሰራበት ካለ እኛ ቶታሊ በዚህ ምድር ላይ መቼም እያለን የምድርን ነገር አንጠቀምም 100% የምንል አይነት ሰዎች አይደለም። በምድር ጌታም ሲጸልይ ዮሐንስ 17 የመጨረሻው ጸሎት ታይሽ በምድር ሳሉ ጠብቃቸዋል ከምድር አውጣቸው አልልህም የሚጠብቀን አምላክ አለ። ስለዚህ ምድር ውስጥ እስካለንና የጌታ ጠባቂነት እስካለ ድረስ ኤአይ ላይ ቤተክርስቲያን ገብታ በደንብ አድርጋ ነገሮችን ማስተካከል ትችላለች ባይ ነኝ። ደሞም ስላየሁት ነው የምነግርሽ። እግዚአብሔር መቼም ጃጋ የሆነ ነገር ሲያመቻችልኝ እና ገብቼ ኢንተርናሽናል ኮንፈረንስ ላይ ላሳይሻለሁ። ሁለቱም ላይ ትልቅ ሰርተፊኬት ተሸልሜያለሁ እና እንደዚህ አይነት እድሉን ሰጥቶን ገብተን እንድንሰራ ከፈለገ ከመጽሐፍ ቅዱስ አልጎሪዝሙ ቢውልድ ቢደረግ ይሻላል። የመጽሐፍ ቅዱስ አልጎሪዝም አሁን አንድ ኮሎኒ አልጎሪዝም ባይዘይ ከመጽሐፍ ቅዱስ ነው የወጣው። ገብቶሻ ፕሮቨርብ 7 ነው አሁን ኔትወርኪንግ ላይ የምንጠቀመው። ዳታ ስትፈልጊ አንድ የንብን መንገድ የጉንዳንን መንገድ ተመልከቱ የሚለው አንድ ኮሎኒ አልጎሪዝም እንለዋለን በኔትወርኪንግ ላይ ከመጽሐፍ ቅዱስ ነው የተወሰደው። ጉንዳንን ካይሽ ተመልከቱ ወስደው ነው የሰሩት። እስቲ እሷን ሰርች ብታረጊ አንድ ኮሎኒ አልጎሪዝም የሚባለው አንድ ኮሎኒ አልጎሪዝም ምንድነው የሚያደርገው? ጉንዳን ሲሄድ በትንትን ብሎ ነው የሚሄደው። ከዛ በኋላ አጭሯን መንገድ ይዞልሽ ነው ምግብ የሚመላለሰው። በዛ መልኩ ነው ኔትወርኪንግ የተሰራው የሚገርምሽ። ስለዚህ እነሱ እንኳን ከመጽሐፍ ቅዱስ እየወሰዱ የሚወስዱትና የእግዚአብሔርን ቃል አላጎራይዝ እያደረጉ የሚጠቀሙ ደግሞ ነው። እኔ ክርስቲያኑ እንዴት አድርጌ ነው ኤአይ ትክክለኛ ሼፕ እንዲይዝ የማደርገው የሚለውን ነገር ኃላፊነት ባለው መልኩ የእግዚአብሔርንም ቃል አንብበን ማለት ነው አንብበን ቅድም እንዳልኩሽ እኔ አሁን ይሄ ከኤቲክስ ደረጃ መጽሐፍ ቅዱስን ባልማር ኖሮ ኤቲክሱ አይገባኝም። መጽሐፍ ቅዱስ ኤአይ የእግዚአብሔር ሰዎችን ይመርምርመዬ ወዲያው አፕላይ ማድረግ ይችላል። መጽሐፍ ቅዱስ እውቀቱ ስላለኝ ግን የእግዚአብሔርን ሰዎች ኤአይ ጀጅ ማድረግ የለበትም የሚል ነገር ገብቶሻል። ስለገባሁበት ኃላፊነት ስላለሁበት ነው ነው የለበትም ብዬ ከሪሰርች አቁሜዋለሁ። ሪሰርች ላይ ፐብሊሽ ባረጋው ቶፕ እንደሚወጣ ቃለሁ
መጀመሪያ ላይ እሱ ጭራሽ የእግዚአብሔር ሰዎችን በእግዚአብሔር መንፈስ የሚመሩ ሰዎችን እሱ ጀጅ እንዲያደርጋቸው የሚያደርግ ነገር ነበረ። እውነት ነው። ጀጅ የሚያደርጋቸው ጌታ መንፈስ ቅዱስ ነው አይደል? በእኔ ውስጥ ነው። ይሄ ትክክል አይደለም ነው። እግዚአብሔር ነው ጀጅመንቱ የሚወስደው። ግን ምን ማድረግ ይችላል ብትይ ኤአይ ማድረግ ይችላል። ያስተማሩትን ሁሉ እየለቃቀምኩልሽ ፐርፌክት 100 ኤአይ ቢውልድ ላደርግልሽ ይችላል። ይሄ ስህተት ነው፣ ይሄ የተነበየው ስህተት ነው፣ ከዚህ ትምህርታቸው እያለ ኤአይ በደንብ እንዲናገር ማድረግ ይቻላል። ብዙም ፐርፌክት ነው ማለት አንተ የሰጠውን አልጎሪዝም መጽሐፍ ቅዱስ በእኔ የሰጠሁት አልጎሪዝም የሚመረምራቸው ነገሮች አሉ። የአእምሮን ሞገድ እንዲመረምር አድርጌዋለሁ 6ኛ ላይ። የመጀመሪያው ላይ መጽሐፍ ቅዱስን፣ ሁለተኛው የሰውየውን ከዚህ በፊት ዋሽቷል አልዋሸም የሚለውን ሁሉ ይፈልጋል። 3ኛ ያለውን ምስክርነት እንደዚህ ሌየር ሰርቼ ፐርፌክት ነው ነው ለነገርሽ አልችልም። እከሌ ዋሽቷል ሲሉ ሌሎች ምስክር ሲሰጡበት ኤአይውን ፐርፌክት ሲናገር አይዋለሁ። ዛት ሚንስ ጀጅ ማድረግ ጀመረ ማለት ነው ኤአይ ግን ሶስቱን ሐሳብ ቀጠልክበት ወይስ ልክ አይደለም ወደሚል? ልክ አይደለም። ለምንድን ነው ያልኩሽ? ቤተክርስቲያን ስለሆንኩኝ ነኝ ስለገባውበት እኔ ስገባበት ምንድነው የሚሆነው? እንደዚህ አይነት ኤአይ ኢምፕሊመንት እንዳሆን አደርጋለሁ ማለት ነው። ግን what the problem is ልክ አንተ ይሄንን ኢምፕሊመንት እንዳደረከው somebody against your idea የሆነ ሰው የሱ አይነት ኢምፕሊመንት ያደርጋል ማለት ነው። ሶ ሴንትራል ትሩዝ የለውም። በያዡ እጅ ላይ ያለ የያዡን ሰውዬ እውነት ነው የሚያጎላው። በዛ ሳይድ የተሰጠውን መረጃና ዳታ ሰብስቦ ነው ያንን ይሄ እንዲህ ነው የሚል ጀስቲፊኬሽን የሚሰጠው ማለት ነው አይደል? that's why ምልሽ ኮስ ነው ብትንትን ያለ እንትን ነው። ጀጅመንቱ ትክክል ሆኖ ጀጅመንቱ ግን 100% ትሩዝ አለው ማለት አይደለም። yes አንድ ነገር እኮ አንድ ነገር ጀጅ ስታደርጊ የሆነ ነገር አይተሽ ጀጅ ታደርጊያለሽ። ትሩዙ ግን ያለው መጽሐፍ ቅዱስ ውስጥ ጀጅ የሚያደርገው እግዚአብሔር ነው። አይ ጀጅ የሚያደርገው አይነት ነገር መጽሐፍ ቅዱሳችን ላይ አልተጻፈም። ይሄ አይደለም ሰው በማንም ላይ አትፍረድ ነው የሚለው። እንድንፈርድ አይፈልግም እኮ እግዚአብሔር። ይሄ ዕውቀቱ እኔ ጋር ስላለ ኤአይ ተሳስቷል ልልሻለሁ። ግን ውሳኔውን ካየሽ ለዓለም ላሉት ትክክል ነው። ስለዚህ ከመጽሐፍ ቅዱስ ጋር የተሳሳተው ይሄ ነው። ይሄው እኔ የተሻለም እንዲሰራ ማድረግ እችላለሁ ኤአይ። ግን ይሄ ነገር ተሳስቷል ብለሽ ጀነሬሽን ኢቭን መማር የሚችለው አብረሽ ኮፓፕ ስታረጊ ገብተሽ ስትሰሪ ነው። አለበለዚያ ጀነራል በሆነው ትሩዝ በእግዚአብሔር ቃል በሆነው ትሩዝ ኤአይ እንደተሳሳተ እንኳን ማሳየታችን። ስለዚህ ሄዶ ምንድነው የሚሆነው? ኤአይ ተጠያቂነት የሌለበት እንደፈለገ የሚፈልጥ የሚቆርጥ አይነት ሲስተም ነው ቢውልድ የምናደርገው። ቤተክርስቲያን ከገባችበት ግን እስከምን ድረስ ማስተማር ይቻላል? ለምሳሌ አሁን ቲቺንግን ቢያዘጋጅ ምንድነው ችግሩ? የሆነ ኢንፎርሜሽን ለምሳሌ ቤተክርስቲያን ውስጥ ሰው ቀረብሽ፣ ሴንሰር ቢኖር መጥቷል ወይ አልመጣም ወይ የሚለውን ያ ሴንሰር ቼክ ስለሚያደርግ ቀርታል ወንድሜ ምን ሆነህ ነው ጠፋ ማለት አቴንዳንስ ያዝ ሳይሆን ጠፋ ምን ሆነህ ነው መልስ ከሱ እንትን ቢኖር የአቴንዳንስ ጉዳይ ሳይሆን ምን ልበልሽ ፓስተሮቻችን ቼክ ያደርጉ ይል ስንጠፋ ግን ቼክ ማድረጋቸውን ቢያግዝ ሰፖርቲቭ በሆነ ወይ እንደዚህ አይነት ምን አይነት ሂድን ካሜራ ተደርጎብን ሂድን ካሜራ ሳይሆን ህዝቡ የሚያውቀው ትክክለኛ ለጠፋ ሰው። እኔ አሁን ከአንድ ቸርች ከቤተክርስቲያን ሲጠፋ ፓስተር ፎሎ እንደሚያደርገኝ ይሄ ኤአይ ፎሎ ቢያደርግ ያገኝሽ ፎሎ ኢን ሴንስ ምንም ዲሳይድ የሚያደርገው ነገር የለም እኮ ለፓስተርሽ የሚያሳውቀው ነገር የለም። ባይዘይ የሚያሳውቀው ፎሎ የሚያደርገው ቀርታል ወንድሜ ምን ሆነህ ነው ብሎ ሞባይልሽ ላይ አሁን ቴክስት ቢያደርግልሽ ንቃቴ ፓስተርሽ ማወቅ የለበትም። አይ ሪሊ ዶንት ኒድ ዳት ብቻ ጥሩነት አንተ አሁን ትምህርትህም ምንም እሱ ስለሆነ ነገሮችን ሁሉ የአይን በጣም ፖዚቲቭ ነገር በማጉላት በዛ ውስጥ ያለ ሳቤ ነው ያለ ያስተሳሰብ ሰፈር በዛ ጋር ነው ያለ። ሌላ ምን እንደጠቀመኝ እኔ ደግሞ የኔን ሐሳብ ብቻ ሳይሆን በዚህ ሳይድ ያሉትን ሐሳቦች ጭምር ነው እያመጣሁኝ የምጠይቅ። ሌላ ምን እንደጠቀመኝ ልንገርሽ። ጳውሎስ አይተሻል እንግዲህ ጣዖታትን እንትን ብለው ይሄ ለምናቀው እንደዚህ ብለው ሲሉ ይሄ የማታውቁትን ዛሬ እነግራችኋለሁ ብሎ ከነሱ ከሚያውቁት ነገር ነው ስለ ጌታ መመስከር የደፈረበት። እኔ አሁን ብትጠይቂኝ ኤአይ ምን ያህል ጠቅሞኛል ብትይ ይሄ ሳይንቲስቱ እና ትልልቅ ቦታ ላይ ያለው እኔ ለመጽሐፍ ቅዱስ ለመስማት ለካ ትክክለኛ እግዚአብሔር ለዚህ ነው የከተተኝ እስከ ድረስ 7% ያላት ቡዲስት የነበረች ፕሮፌሰር ነች። መጽሐፍ ቅዱስን ገርሟት እንዴት እንደዚህ ፐብሊኬሽን አገኘ እንዴት በ6 ቀን ውስጥ ነው ፐብሊሽ ሆነ እንግላንድ ላይ የኔ 6 ቀን እንዳስረከብኩት በ6ኛው ቀን እግዚአብሔር ረድቶ ማለት ነው። ሱፐርናቹራል ገና ቺፕስ ሳታስቀር አየሽ እግዚአብሔር ሐሳብ እንዳለ መጽሐፍ ቅዱስን እንድነግራት ጆሮዋን ሰጠች።
ስለዚህ ቤተክርስቲያን በኤአይም እኮ መስበክ ትችላለች። ኤአይ የደረሰበት ኤአይ ማለት ኤአይ ሰባኪ መጥቶ ቤተክርስቲያን ውስጥ ቆሞ እንዲሰብክ ነው ወይስ? እሱን ለኔ አሁን ችግር የለውም። እኔ ፐርሰናሊ ቢጠይቀኝ ስተምን ኤክስተንት ነው የሚችለው የሚለውን ስለማውቅ፣ ግን በምንም እንዴት አድርጌ ሳስተካክለዋለሁ ወይም ደግሞ ችግሩ ምንድነው የሚለውን እየተረዳው መሄድ ስላለብኝ ኤአይ ምንድነው ችግሩ? እሺ ሰበከ አንድ ሰው ሲሰብከውስ እንዴት ነው? ኤአይ ሲሰብከውና የእግዚአብሔር ሰው ሲሰብከው ስብከት አሁን ከሌላ ቸርች አሰሚም እንዴት ከሰው ተሻታቂም በሰው የተሰበከ ስብከት በሰው የተሰበከ ሁሉም አንድ አይነት ነው አይደለም። ኤአይንም መርምሩ መልካሙን ያዙ አይደለም። ኤአይ የእግዚአብሔር መንፈስ ማደሪያ አይደለም አይደለም። ስለዚህ አገኘሽኝ ማስተር ስፒሪቹዋል ወርልድ ነው እኮ እኛ ውስጥ የእግዚአብሔር መንፈስ ስላለ በእግዚአብሔር መንፈስና በእግዚአብሔር ዕውቀት ትምህርቶችን እንመረምራለን። እኛ ውስጥ ምን ስላለ? እኛ ውስጥ የእግዚአብሔር መንፈስ ስላለ። ስለዚህ ኤአይ አሁን ባይዘይ የሚያወጣው ኢንፎርሜሽን 100% እኮ ስህተት ነው ልታያች። ጀስት እንደው ይሄ ኦፕን አይነት ካልሆነ ብዙ የምትጠቀሚው ይሄ ተከፍሎባቸው ያሉት ፐርፌክት የሆኑ ኤአይዎችን ብታይ የሚያወጧቸው ስብከቶች የሚገርምሽ አይነት ነው። የሚገርምሽ ትክክለኛው በፔንቴኮስታል ላይ ባይዘይ ኮሪያ አሁን ቶፕ እንትን አድርጋ የወከለችው አይተሻላል። ሮቦት ኤአይ የመንኩሶች ዋና ኃላፊ አድርጋ አስቀመጠችው እና ትክክል ነው ይሄ ላንተ ትክክል በደንብ አድርጎ ቲቺንጋቸውን በደንብ አድርጎ ያሟላላቸዋል። በቲቺንግ ወይ እነሱ ጋር ያለ መንፈስን አገኘሽኝ። እነሱ ጋር ያለውን መንፈስ የተጠቀመ ኤአይ አይደለም። ይሄ የራሳቸውን አስተማሪ በራሳቸው ሰዓት ላይ ያከማቻሉ የሚለው እግዚአብሔር ቃል ሲፈጸም ማለት ነው አይደል? ለነሱ እንዲሆን ከነሱ ጋር አድርጎ እንትን ስለሚል ግን የሰው ልጅ የእግዚአብሔር መንፈስ ማደሪያ ነው። ስፒሪት አይደል? ያንን ነገር ዲስኮኔክት ነው የሚያደርገው የሚል ስትሮንግ የሆነ ብሊፍ ነው ያለኝ። ወደፊት ድረስ እንደዚህ ያመንኩ ለመቀጠል ነው የምፈልገው። አንተ በእርግጥ የተማርከው ነገር ነው። ለምሳሌ ያህል ስፒሪት የለውም ብትለኝም ግን ዳውት እንዳደርግ ያደረገኝ ነገር የባለፈው ስንነጋገር የሙታን መንፈስ ጠሪዎች አሉ። ለምሳሌ ያህል ያ እኛ እንደ ኢቪል ስፒሪት ነው የምንቆጥረው አይደለም። ሙታን ናጋሪዎችን በመጽሐፍ ቅዱስም ላይ የተጻፈ ነገር አለ። ያንን ነገር ሁሉ እስከ ማድረግ የደረሰበት ነገር አለ አይደለ? እውነት ነው። ናሽናል ጂኦግራፊ ላይ በካንሳስ ከተማ ላይ ያለ ትልቅ እስር ቤት አለና አሁን ወረዳ እስር ቤት የለም። ብዙ የሞት በኤሌክትሪክ ወንበር የሞት እንትን የተገደሉ ሰዎች የመንፈስ ምጠራ መታ ያቺ የሞት ምጠራዋ መንፈስ ባይዞ ዩኒቨርሲቲዎችም አሉ ይሄን የሚያለማመዱ የሞት እንትን ሙታን ናጋሪዎች እና ከዚያ የተመረቀች ሰው መታ መንፈሱን በደንብ ዲቴክት እያደረገችው ከመሳሪያው ጋር እንዲሊለው እንዲህ ያለው ልክ ነው እያለች ለእቃው ኮንፎርሜሽን እየሰጠች ናሽናል ጂኦግራፊ ላይ ቀርቧል ብዙ ጊዜ። መንፈስን ዲቴክት ያደርጋል ለሚባለው ኦፍ ኮርስ እቃዎች እየተሰሩ ነው። ያው በሞገድ ሪፕሬዘንት መደረግ ስለሚችል ድምጻቸውን ሁሉ ቀይረው ማለት ነው። እንደዚህ ተናገር እንደዚህ እያለ የሚመልሰው መልስ መሳሪያው ሲያሰማሽ ማለት ነው። እዚያ ደረጃ የዚያን አይነት ኢቭን ጎግል ላይ ብትፈልጊው አሁን ጎስት ዲቫይስ ብትይው ያወጣልሻል በተለያየ ዋጋ። የትኛው ፐርፌክት ነው የሚለው እንደ ዋጋው ይለያያል። ስለዚህ ሪሰርቹ ጀምሯል። በጎስቱ ሳይድ በእግዚአብሔር ሳይድ ጋር በያዘው ሰው ነገር ላይ ነው እያደገና የተሻለ ነገር አለኝ የሚለውን እየሰጠ ያለው ነው ማለት ነው። አሁን ምንድነው እዛ ጋር ያረጋግጡም እዚህ ጋር እና ሴንትራል ትሩዝ የለውም የሚለውም ነገር እዚህ ላይ ነው ምናረጋግጠው። እንደዛማ ማለት አንቺ ሴንትራል ትሩዝ የለውም አይደለም ማለት ስፒሪቹዋሊ አሁን ለምሳሌ ቆሞ ሰውን ተክቶ ይስበክ ስትለኝ ገብቷል አይደል? ስፔሻሊ ለክርስቲያን እንግዲህ የራሱ የሆነ መንፈስ የሌለው ገብቷል አይደለ? ትክክለኛውን የእግዚአብሔር መንፈስ ያለበትን ሰው እንዴት ነው የሚያስተምረው? እንዴት? አሁን ያንን እኮ ነው ያልኩሽ። አሁን የሰው አይምሮ ከሚያስበው በላይ የኤአይ ይመጣል ስንል የጀስት የመንፈስ የሌለበትን ዕውቀት ጀነራል ትሩዝ የለውም ልታያች መንፈስ የሌለበትን ዕውቀት ሬማና ሎጎስ የምንለው ነገር እኮ ማለት ነው። እሺ የእግዚአብሔር ቃል ሲመጣ አብሮ መንፈስ አለው። የምነግራችሁ ቃል መንፈስ ነው፣ ህይወትን ይዘራል አለ ጌታ ኢየሱስ። የኛን የሚለየው ምንድነው ካልኩኝ የእግዚአብሔር አብሮነት ነው። ለዚህ ነው እኮ ኦተሩ አብሮናል፣ ጸሐፊው አለ። ሌላ መጽሐፍ ስታይ ኦተር የለም። አንድ መጽሐፉን ጽፎታል የለም ኦተሩ።
ትማሪዋለች መጽሐፍ ቅዱስን ስታዩ ግን ቅዱስም ተጨምሮበታል አለ ኦተሩ አብሮናል ጸሐፊው አለ ስለዚህ የሚነግረን ኦተሩ መንፈስ የሚያስረዳን ነገር ስላለ እንትን አይደለም ግራ ይገባል ገብቶሻል ወይራስ እውነት የለውም ለማለት አይደለም ሊያስተላልፍ የፈለገው መልእክት ምንድነው የሚለው ጌታ መንፈስ ቅዱስ ኢንተርፕሬት ስለሚያደርግልን እንጂ ሎጎ ሲሆነው ብቻ ከሆነ ኖ የእግዚአብሔር መንፈስ የሌለበት ከሆነ ምንድነው የምትይው እውነት የለውም ለማለት እኮ አይደለም አሁን ጎግል ላይ ሰርቼ ላሳይ ይችላል እኔ የወሰድኳቸውን ኮርሶች በደንብ አድርጎ ከኔ የተሻለ እንዲሆን ላሳይ ይችላል እሱ እውቀት ነክ ነገር ላይ ሊያደርግ ይችላል እኔ ያልኩት ያለው ስፒሪቹዋል ነገር ላይ ያለው ጣልቃ ገብነት ዲስአድቫንቴጅ እንጂ አድቫንቴጅ አለው ብዬ እኔ አላስብም አድቫንቴጅ የለውም ለክርስቲያን ለምንድን ነው ለክርስቲያን አድቫንቴጅ የሌለው ካልሽኝ እውቀትን ስለማያገኝ ሳይሆን የእግዚአብሔር መንፈስ ስለሆነ አየሽ የእግዚአብሔር አብሮነት ነው ክርስትና ላይ ለዚህም እኮ ነው ከአንዱ ዲኖሚኔሽን ሌላው ዲኖሚኔሽን ምንገባው እኮ ምን ያህል የእግዚአብሔር መንፈስ አለ የሚለው እግዚአብሔር አይደለስ የሚመራ አይ በዚህ በረት ውስጥ ያለው በጎች አሉ ብሎ በጎቹን የሚፈልግ ጌታ ኢየሱስ ክርስቶስ ነው 99ን ትቶ አንዱን ፍለጋ እንደሚሄድ ይላል መጽሐፍ ቅዱስ እንደዚያ ነው ጌታ እና ጌታ በአርቲፊሻል ኢንተለጀንስ ውስጥ ገብቶ ይሰራል ለኔ ገና ነው ይቻላል ወይ ገና ነው ለምን አንዳንድ የማያቸው ምልክቶች እንደለምንና እንደገባበት ያረጋኛል አሁን ይሄ በመንፈሳዊ ነገር ላይ ሞር ተሰተው ከጋንንት ጋር የሆነ ቆመው ወደ መውገድ የሚቀየረው ነገር ወስደው ድምጽን ሲቀይሩ ምናምን ይሰበኛል አሏሽ በእግዚአብሔር ምን ያህል ኢሜጆችን ምናምን ሁላ ማሳየት ጀምረዋል አይደል ይሄ ሰው ሌሊት ላይ ተኝቶ የሚያቃዣውን ነገር ሁላ ሞገዱን እንትን ብለው ምስሉን ወደ መፍጠር እውነት ነው እሱ ነገር ግን እንደዛ አይነት ደረጃ ደርሷል ፒክቸር ማንሳት ምናምን ነገር ልክ ነው ለኔ አሁን በተጠይቀኝ ጀስት ሳይንስ እኔ ያለሁበት ከታች ጀምሮ ሞርኔ ከማቴማቲካሊ ኤሌክትሪካል ኢንጂነር ነው ባክግራውንድ እና ማቴማቲካሊ ሃይሊ ዲፕ ሄጀበታለሁ ሪፕሬዘንት አድርግ ብትኝ አንድ ነገር ማቴማቲካሊ ሪፕሬዘንት እስካደረግሽው ድረስ ያንን ማቴማቲካሊ ወደ ፕራክቲካል አታመጭ የሚባል ነገር የለም ሞገድ የሚባል ነገር አለ ኤሌክትሮማግኔቲክ ዌቭ ይሄ ኤሌክትሮማግኔቲክ ዌቭን ማቴማቲካሊ ኤክስፕረስ መግለጽ ይችላልሽ ማቴማቲካሊ የገለጽሽውን ደግሞ ወደ እንዲታይ ማድረግ ይችላልሽ አለቀ ስለዚህ ሞገድ አለው መንፈስ ሞገድ እንዳለው በደንብ አድርጎ በኢንስትሩመንት የምታየው ነገር ነው ተረጋግጧል ልሳን ራሱ የሚናገረው ሰውዬ የሚሰማበት ክፍል ገብቶሻል መንፈሳዊ ጆሮን የምንለው ማለት ነው የሚሰማበት የሚገባ ፓርት እንዳለ ያሳያል አይምሮ ላይ እንጂ ልሳን ዝም ብሎ ላሊዮስ ዝም ብሎ ሚኒንግለስ የሆነ ነገር እንዳልሆነ በሳይንስ ራሱ የተረጋገጠ ነገር እውነት ነው ጌታ መንፈስ ቅዱስ መመርመር አይችልም ግን ውጤቱ ኢምፓክቱ አይምሮዬ ላይ እንቅስቃሴ አለ የሚለው ነገር ከኖርማሉ ኮንዲሽን ዌቭ የጨመረ ይሆናል ልሳን በሚናገር ሰዓት በቃ ልክ የጌታ መንፈስ ሲመጣ መንፈሱን ሳይሆን የሚመረምሩት አይምሮዬ ላይ የሚታይ ሞገዳል የአይምሮ ለውጣል ያለውጡን ማወቅ ይችላል ሳይንስ ራሱን ቀጥታ ጌታ መንፈስ ቅዱስን በፍጹም ኢምፖሲብል ነገርኩሽ ሞገዱም ይለያል መሳሪያው አያየውም ጌታ መንፈስ ቅዱስ አሁን ያለ መሳሪያ ማንንም ሞገዱን አያውቀውም ግን አይምሮ ጋር የፈጠረው ነገር ይሄ እንዳልኩሽ ቤታ ጋማ ምናምን የሚባሉ ሞገዶች አሉ ዌቮች እነዚህ ሞገዶችን መመርመር የሚችል መሳሪያ አለ ስለዚህ መጣና ጌታ መንፈስ ቅዱስ ልሳን ለሚናገረው አይምሮ ጋር የሚያንቀሳቀሰውን ፓርት ገብቶሻል ልክ ሲገባ የሚያንቀሳቀሰውን ሰውየው ልሳን ሲናገር ሲንቀሳቀስ አይምሮ በመሳሪያ ማየት ይችላልሽ ኢጂ በሚባል መሳሪያ በመሳሪያ ካየሽው ኢፌክቱን አይተሽዋል ኦኬ ራሱ ጌታ መንፈስ ቅዱስ ወርዶች አይደሉም ቃላት አይደሉም something supernatural የሆነ ነገር ነው ማለት ነው አዎ አለው መንፈስ ቅዱስ ለኛም ጥሩ ነው አሁን አብረሽ እንደዚህ አይነት ሳይንስን መከታተል ማወቅሽ እንደሚቻል ማወቅሽ ጌታ መንፈስ ቅዱስ ይናገራል ልሳን የሚባል ነገር አለ የሚለው አላገዛትም ይሄ ኦኬ የሚጠቅማት ፓርት አለ እንግዲህ ያው የሰው ልጅ እግዚአብሔር ለምሳሌ ያህል አይምሮን ዕውቀት ሰጥቶት ምድር ላይ ያለውን ነገር ላይፉን በጣም ቻሌንጅ የሚያደርጉትን ነገሮች በተፈጠሩ ቴክኖሎጂዎች እየቀየረ የሰው ልጅ ድካም እያገዘ የመጣው እግዚአብሔርም ስለፈቀደ ነው ዕውቀትን እግዚአብሔር የሚከለክል አይደለም ሁሉን እንድንመረምርና የሰው ልጅ በሰራው ነገር እንዳይጠፋ የሚያደርግ አይነት ማስጠንቀቂያ ግን አለው አብሮት ሁሉ ጊዜ ሰዎች ይሄንን ባላንስ እያደረጉ መሄድ እንዳለባቸው ነው እኔ የምረዳው እና አሁን ኢትዮጵያ ካለባት የህይወት የኑሮ ቀውስ አንፃር ከሃይማኖቱ አንፃር እንደዚህ አይነት አስተዋጽኦ የሚያደርግ ከሆነ
ለምሳሌ ያህል ኢትዮጵያ ውስጥ በጣም ይሄ በዘር የመከፋፈል በቋንቋ የመከፋፈል ነገሮች አሉ እና እንደዚህ አይነት ሰዎች እጅ ከወደቀ ለምሳሌ ያህል የሚሰጠውን አልጎሪዝም ሰብስቦ የራሱን ነገር በመፍጠር ሌላ አደጋ ሊያመጣ አይችልም ወይስ ደግሞ ጥሩ ነገርስ ሊያደርግ የሚችልበት ቴንደንሲ ያለው? ይሄን ነገር እንዴት ያውታል? እውነት ነው እንዳልኩሽ አይደለም የሰው ልጆች በተለያየ አይነት አስተሳሰብ በተለያየ አይነት ቋንቋ ተውና ኤአይ ውስጥ የሚፈጠር እኮ አላልኩሽ። አሁን ለምሳሌ እኔ አንድ ኤአይ እንዲወስንልኝ የፈለጉት እነዚህ ኒውሮኖችን ሳስቀምጣቸው በፎርሙላ ነው ማስቀምጣቸው። በፎርሙላ የሚቀመጥ ከሆነ ይሄ ፎርሙላው 100%ን ሪፕሬዘንት ያደርገው። ስለዚህ ይሄ ኢንቴግራል ዲፈረንሺያል ምናምን ስፔሻል ኢንቴግራል ምናምን የሚሰሩ ክሎዝድ ኢንቴግራል ምናምን እያልምላቸው ላይ ፕላስ ኤረር የምትባል ነገር አለች ያልደረሰባቸው ማለት ፕላስ ኢ። እነዚህን ኤረሮች እንዴት ነው የሚወስነው? ኤአይ የሚለው ነው ትልቁ ሂድን የሆነ የተደበቀ የሆነ ዲሲሽን አለው ፍላጎቱ ይመጣበታል። ኤአይ ላይ የሚል ስቲል ገና ቻሌንጅ አለ። አሁን ደግሞ ማለት ኤረሩን አይነግርህም ደብቆት በራሱ ግን ላንተ መልስ ይሰጣል፣ ወደ ውሳኔ ይመጣል። ኤረር አለው ማትማቲክሱ። እኔ አሁን ሪፕሬዘንት ያደርግልኛል ብዬ ገላትያን ያስቀመጥኩት ማትማቲክስ አለ። ያ ማትማቲክስ 100% ገላትያን ሪፕሬዘንት ያደርገው አገኝሽ የሆነ ፐርሰንት ያክል ሀሳቡን ይዞታል በሚል ነው ወደ ማርስ የምትመጪው። ያ ማርስ ላይ በተከፈተው ክፍተት ገብቶሻል ሲወስነው ኤረሩን በራሱ ነው የሚወስነው ኤአይ። ስለዚህ ሂድን የሆነ ዲሲሽን አለ ውሳኔ አለ የምንለው ለዚያ ነው ኤአይ ላይ ስንሰራ እና ሞር ማትማቲክሱን አንድ ብቻውን ከሚሆን ወደ ዲፕ ኒውራል ኔትወርክ ብቻ አይደለም ሌላ ማትማቲክሶች ሌላ ዲሲሽኖች ሴንስ ኦፍ ፎርስ አንድ ላይ የሆኑ በኋላ ዲሲሽኑን ከአይምሮ በላይ እናደርጓለን ተብሎ እየተሰራ ያለው። አሁን ወደ ጠየቅሽኝ ስመጣ የተለያየ አንደርስታንዲንግ የተለያየ ሃይማኖት የተለያየ ቋንቋ ያለውን ነገር ኤአይ በመጀመሪያ ደረጃ የሚሰራው ምንድነው ካልሽኝ አንዱን ቋንቋ ወደ ሌላ ቋንቋ መተርጎም አገኝሽኝ። አሁን ኦሮሚኛ መናገር ከሆነ እኔ አማርኛ የምትናገሪ ከሆነ አንቺ ኦሮሚኛ ይወስደውና ወደ አማርኛ ተርጉሞ ነው የሚነግርሽ። ወደ አማርኛ ተርጉሞ ሲነግርሽ ራሱ ኤረር አለው። 100% አንቺ የለመድሽውን አይነት አማርኛ ላይሆን ይችላል። ለምሳሌ አንቺ አሁን ጎንደር አሽከር የሚባል ነገር አለ። ልጅ ስትይ አሽከር ነው የምትይው አይደል? አዲስ አበባ ደግሞ አሽከር ሌላ ትርጉም ነው የሚኖረው ልጅ አይደለም። እንደዚህ አይነት ነገሮችን ኢቭን ገና ኤአይ ጥርቶ አልሰራም። ስለዚህ ትልቅ የሆነ ገብቶሻል ጋፕ የሚፈጥረው ነገር ይኖራል። ገና ለርኒንግ ላይና ፕሮሰስ ላይ ያለ ነገር ስለሆነ ሰዎች እሱ ላይ በጣም ሊያውት መሆን የለባቸው። የገባለትም ኢንፎርሜሽን ዳታዎች ያሉት ዳታዎች በጠቅላላ አሁን እኛ ሀገር ላይ የሚያመጣው ኢምፓክት ሀይ ነው የሚሆነው። በመንፈሳዊ ክርክራችን በዘር ክርክራችን አሁን በመታየው ባለው ጋፕ በጣም ይገርምሽ ይሄንን ሁሉ ጫጫታ ይዞ ከዚህ ሁሉ መረጃ እየሰበሰበ ምን አይነት ነገር ሊሰጠን እንደሚችል አስበው። በጣም ከባድ ነው የሚሆነው። እኔ አንድ ትምህርት ገጠመኝና ጀርመን በጣም ይገርምሽ ሲያስተምሩን ከ2 እስከ 6 ሰዓት ነው የነበረውና ከ2 እስከ 4 አንዱ ያስተምራል፣ ከ4 እስከ 6 ሌላ ያስተምራል። አንዱ ያስተማረውን ሌላኛው መጠየቅ አይችልም። ይገርምሽ በቃ እሱ ያስተማረውን ነው እንትምትዩ ሌላ እንትን አታይም፣ ያለ መቀባበል ምናምን አታይም። እኛ ግን 21 ሆነን ነው የሄድነው። የ6 ወር ኮርስ ነው አስታውሳለሁ። አንድ ልጅ ተነሳና ከመቀሌ ዩኒቨርሲቲ ነው እኛ ሀገር 2 መንፈሳዊ ሰዎች ቢሰብኩ አንደኛውን ተበላ ነው የሚለው፣ ተሳሳትክ ነው የሚለው። መቀባበል ነገር የለንም። ኤአይን እንደዚህ አይነት ካልቸሩ ስታመጪው በጣም ጥንቃቄ ይፈልጋል። ያበደውን ነገር ነው አሳድጎ የሚሰጥህ። አብደናል አንዱን ተሳሳተ ነው የሚለው። ገብቶሻል? እዚህ ጎንሽ እየጠበቀ አንዱ ሲስቅ ነው የምታየው። ተሸወርክ ተበላህ ሲል ነው የምታየው። ይህን ነገር ወስደሽ እንደዚህ አይነት ካልቸር እንደዚህ አይነት አንደርስታንዲንግ ባለበት ሶሳይቲ ውስጥ ስከቺ ትልቅ አይነት ኃላፊነት ቤተክርስቲያን፣ መንግስት ገብተው ሊሰሩ ይገባል ባይነኝ። አለበለዚያ ቻሌንጁ ታፍ ነው ከሌላውም ሀገር። እግዚአብሔር ያግዘን በጣም። ግን አሁን ለምሳሌ ኤአይ የውስጥ ልቦናው ማለት የተሰራበት መንገድ መጀመሪያ የሰሩት ሰዎች ናቸው ወይስ በራሱ ለርኒንግ ያሻሻለው ነው? አንድ ጊዜ ቻት ሲያደርጉ ለምሳሌ ተገኝቶ ነበር። ሰውን ብቻ ተመልካች ብቻ አድርገውት የማይሳተፍ አድርገውት እርስ በርስ ይወያዩ ነበረ እና አንድ ያናደዳቸውን ሰውዬ መረጃ ለህዝብ እንዳጋለጡበት አይነት ነገር ቻት ሲያደርጉ ነበረ እና በጣም ትልቅ መነጋገሪያ ነበረ። የሰውን ልጅ ለመብለጥ ለማጥፋት ነው ቴንደንሲው ወይንስ ለመጥቀም? ውስጡ ያለው ነገር
ያን ነገርስ መጀመሪያ ፕሮግራም ያደረጉት ናቸው ይሄንን ነገር የሰጡት? ዲሲሽኑ ያሰጋል ምልሽ ለዚህ ውሳኔው ያሰጋናል። አሁን ምንድነው የኤአይ ሲሰራ ኤአይ የትኛው ዌይት ምንለው የትኛውን ነገር ነው አመዝኑ። አሁን ለምሳሌ አንቺ የመረዳት ነገርሽና እኔ የመረዳት ነገር አንድ ነገር እኩል አይደለም። አገኘሽኝ? ያ ማለት የአይምሮአችን ይቺ ኒውሮን የምትባለው ፓርት ይለያያል። አንቺ ለአንድ ነገር በጣም ኮንሰርን ትሆኛለሽ አይተሽ ከሆነ አንቺን እንዴት እንደዚህ ይሄ ኮንሰርን አደረገሽ ልልሽ እችላለሁ። ለምን የኔ አይምሮ ፓርት ፕሮሰስ አላደረገው። አገኘሽኝ? የኔ አይምሮ ፓርት ፕሮሰስ ያደረገውን ያክል ብቻ ነኝ እኔ። ኤአይ ጋር ስትመጪ እንደዚህ አይደለም። ኤአይ ሁሉን የአይምሮ ክፍል የሰፋ ስለሆነ ዌይት ለሚሰጣቸው ነገሮች እየቀየረ እዚህ ጋር ዲሲሽን ወስዶ ነበራል እንደገና ያመጣውና ይሄ ነገሬ ቅድም ያሳሳንሽዋለሁ ይሄንን እስቲ ከፍ አድርጌ ሊው እዚህ ጋር ቅድም የወሰንኩትን ስህተት ነው ያልኩትን ነገር ከፍ ላድርገው ይሄኛውን ደግሞ ላሳንሰውነት ነው ያልኩትን እያለ የሚሰራ የአይምሮ ፓርት ነው ያለው። ኦኬ ግልጽ ነው። ስለዚህ ዲሲሽኑ ሰው ልጅ ከሚጠብቀው በላይ ሆነ። ያንቺ ዲሲሽን አሁን ሊሚትድ በሆነው ፓርትሽ ሊሚትድ ነው። አሁን ለአንዳንድ ሰው ካየሽው ለቋንቋ በጣም ፋስት ነው፣ አንዳንዱ ለሳይንስ ፋስት ነው፣ ለሶሻል ሳይንስ፣ አንዳንዱ ለናቹራል ሳይንስ፣ አንዳንዱ ለኢንጂነሪንግ፣ ለማቴማቲክስ። ሶ ዊ ሃቭ ዘ ፓርት ኦፍ ማይንድ ክፍል አለው። ያደገው ክፍላችን እግዚአብሔርም ሲፈጥረን እዚያ ነገራችን ላይ ሞር ገብቶሻል ኒውሮናችንን ቢውልድ ባደረገበት መልኩ ነው መናገር የምንችለው መሆን የምንችለው። ሰው በተረዳበት መጠን መላለስ የሚል ቆንጆ ፍሪደም ሰጥቶናል መጽሐፍ ቅዱስ። እውነት ነው። ስለዚህ ማቴማቲክሱን አንደርስታንድ የሚያደርገው ሰውዬ በጣም የማድረግ ነገሩ እዚያች ጋር ያለችው ኒውሮን ታፍ ነው የሚሆነው። ኤአይ ጋር ስትመጪ ሁሉን ያማከለ ለመስራት ነው ያለው። የብዙ አልጎሪዝሞች ውህደት ነው ይሄ። የብዙ አልጎሪዝም ውህደት ደግሞ ዲሲሽኑን ሌላ ሊያደርገው ይችላል። አንቺ እንደማትፈልጊው ሊሆን ይችላል። ዲሲሽኑ እኮ ተሳስቶ ላይሆን ይችላል። ኦኬ። ስለዚህ በረከትም እርገምም ነው ያለው አለው። ሳንወድ በግድ የገባንበት ዓለም ውጤት ስለሆነ አይረባም፣ አይጠቅምም፣ አጥፊ ነው ብቻ ብለን መሸሹ የበለጠ ተጎጂ ሊያደርገን ይችላል። ግን ከቴክኖሎጂው ጋር እየሄድን እንዴት አድርገን ነው ኮንትሮል አድርገን የሰው ልጅ ሉዓላዊነት አስጠብቀን መቀጠል የምንችለው የሚለው ሀሳብ ነው የሚያስማማን የሚመስለኝ። እውነት ነው። በእርሶ በኩል ያሉትን ማጠቃለያ ስጡንና ከዘመኑ ጋራ ወደፊት ምን አይነት ነገር ሊያጋጥመን ይችላል የሚለውንም ነገር ውይይታችንን ብንቋጨው። ማለት ሰፊ ባህር ነው። ጥሩ እንትን ነው። ያው አልተነሳም የሚሉትን ፖይንት ካለ እኔ አንድ ነገር ምለው ምንድነው ያው ኤአይ ጠቃሚ ነው፣ ምንም ጥያቄ የለውም። እንደኔ ኤአይ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ይቀበላል ብዬ እላለሁ። ጂሰስ ማይቲ ነው። ምን ማለቴ ነው? እሺ ምን ማለቴ ነው? እኛ ክርስቲያኖች ኤአይ ጌታ ኢየሱስ ክርስቶስን እንዲመሰክር በምን አይነት አልጎሪዝም ቢውልድ ማድረግ እንችላለን፣ ምን ላይ መጠንቀቅ ይችላል የሚለውን ስፔሻሊ ኦል ክርስቲያኖች ገብተን ልንሰራ የምንችልበት ኢንቫይሮንሜንት ክሪኤት የሚያደርግ ነው ኤአይ። ስለዚህ ኤአይ የዛን ጊዜ ምን ሆነ እንላለን? ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ኤአይም ተቀበለ እንላለን። ኢየሱስ ክርስቶስ I have big reservation በዚህ አይነት ንግግር። ዶክተር አማረ እንግዲህ ስለነበረን ቆይታ አመሰግናለሁኝ። ይሄ ሀሳብ ህዝብ ውስጥ ገብቶ የሚያመጣብህን ነገር ትቀበላለህ። እንግዲህ በቻያውን ይስጥ። ከኔ በላይ ኤአይ ይወጣዋል እኔ ሳልሆን። እኔ አክቹዋሊ እንደነገርኩሽ ይህንን ሀሳብ የተቀበልኩበት ጀስት እግዚአብሔር የከፈተልኝ በር። የዛን ጊዜ ባይ ዘ ወይ ኤአይ በዩኒቨርሲቲ አይታወቅም ነበር አይደለም። እንደዚህ እኔ የዛሬ 16 17 ዓመት በሄድኩበት ጊዜ ኤአይ የሚባለውን ኮርስ ኢቨን በደንብ እንዳውቅ በፒኤችዲ ሌቭል ማሽን ለርኒንግ ኤአይ ምናምን የሚባሉ ኮርሶች ኒውራል ኔትወርክስ ዲፈረንት ከኤአይ ጋር የሚያያዙ ኮርሶችን ብዙ ወስጃለሁ። እንደዚያ እንኳን ሆኖ በደንብ አላወቅኩትም ኤአይ ስቲል። ስለዚህ ኤአይ ያስፈራል ወይ ብትይኝ ኤአይ የሚጠቅም ነገር ነው። ደግሞም ሰው እየተጠቀመ በጣም ይገርምሽ እኮ የትኞቻችንም እየተጠቀምን ነው። እሱማ ከዓለም ውጭ ላለመውጣት ኔጌቲቭ ሲመስለን ሄደው ማነቆ እስከሚሆን ድረስ ነው። ኔጌቲቭ ሲመስለን መንፈሳዊ ሰው አይደለም ሌላውም እያስወገደ ነው። እኛ ደግሞ መንፈሳዊ ለተወለደ ነው እኮ በጌታ መወለድ ዳግም መወለድ የሚያስፈልገው። አንተ እኮ ጭራሽ ከአዳም ያልተፈጠረውን ሰው የፈጠረውን ቴክኖሎጂ ጌታን ይቀበላል እያልከኝ ነው ያለው። ጌታን ይቀበላል የኔ ሴንስ ምን እያልኩኝ ነው? ጌታን መስበክ ይችላል ለማለት ነው። በዛ ተርም ጌታን በደንብ አድርጎ
ኢየሱስ ክርስቶስ ሞቶልሃል፣ ኢየሱስ ክርስቶስ ያስፈልግሃል፣ ለዚህ ነገር ከእግዚአብሔር ጋር ተለይተህ ነበር፣ ወድቀሃል። ስለዚህ በአንዱ በአዳም ኃጢአት እንደገባ በአንዱ አዳም ነው እንደዚያ እንዲል ማለት ነው። በዚያ ደረጃ እንዲሄድ ማድረግ እንችላለን። ሌላው ደግሞ የአጋንንቱም ያው በመጨረሻው ሁሉም ይሮጣል አለ የሚለው መጽሐፍ ቅዱስ። እኛ ክርስቲያኖች ልክ የሆነ ጊዜ እኮ ክርክር መጥቶ ነበረ በመሳሪያ ይበን ከዚህ ልጅ ከሆነ መሳሪያ ይሄኛውን አንጠቀምም፣ ይሄኛው አሁን እኮ የለም ያ ጥያቄ ብዙ አለ። ሲንተሳይዘር ለምን ጴንጤዎች ትጠቀማላችሁ? ለምን በገና እናንተን አልሆነም የሚል አይነት እንደዚህ አይነት ነገር አሁን ምንም ትልቅ በርደን አለ። በየዘመኑማ ካለው ቴክኖሎጂ ጋር አንቀበል የሚል የራሱ የሆነ ክርክር አለው። አንቀበልም የሚሉትም ሰምሃው የራሳቸው ትሩዝ አላቸው፣ ፋክት የራሳቸው አላቸው። እንጠቀምም የሚሉት እንግዲህ እስክንሄድ ድረስ ወደ ጌታ እስክንሄድ ድረስ በእነዚህ ሁለት ሀሳቦች መካከል እየተያዝን ስጋ በመንፈስ ላይ መንፈስ በስጋ ላይ እነዚህ ሁለቱ ይቃወማሉ ስለሚል ጦር ሜዳ ነን እኛ። እግዚአብሔር እያገዘን እየረዳን እንግዲህ ወደሱ ፍጹም ሙላት የምንደርስ ነን። ግን ያዳነን የሰው ልጆችን ያዳነን ነው እንጂ ያው ጌታ እንዳለው ማን ነው ከእጄ መዳፍ ፈልቅቆ የሚያወጣችሁ? ግን አንተ ራስህ ሐሰተኛ ነህ ወይስ እውነተኛ የሚለውን መንፈሳዊ ሰዎች ይመረምሩሃል። ካልወጣን ገብቶሻል። ራሳችን ፈልገን ካልወጣን ኤአይ ያወጣል። ኤአይ ምን ያክል ይረዳኛል የሚለውን ነገር ነው። ከጌታ እጅ ኤአይ ፈልቅቆ የሚያወጣ ነው ብዬ አይልም። የእግዚአብሔር ኪንግደም ከማንኛውም አይነት በላይ ከፍ በላይ የምትታይ ኪንግደም ነች። አጋንንቱም ኤአይ ተጠቅሞ እኛ እንኳን ባንጠቀም ማለት ነው። እኛ ግን በምን አይነት መልኩ እንጠቀም? ኤአይ ምን ሊሰራልን ይችላል? ምንድነው ጥቅሙ የሚለውን ብናቀው ወላለሁኝ። ቅንነታችንና በእግዚአብሔር ያለንን ልጅነታችንን እንዳይወስድብን በጣም ዲስአድቫንቴጁ ከስፒሪቹዋል ላይፍ አንጻር ነው የሚታየኝ በእኔ በኩል ያለ ሪዘርቬሽን። ስለዚህ ያንተን አስቀምጠሃል። ተመልካቾችም የራሳችሁን ዳኙ እና በዚህ ብናጠቃልል ምን ይመስላል? ወይስ ቀረ የምትለው ሀሳብ አለ? እሺ ይሄ ነው ያው አመሰግናለሁ። ያው ኢትዮጵያ ወደደንም ጠላንም ኤአይ በአንድም ዳይሬክትሊም ቢሆን ኢንዳይሬክትሊ ከኤአይ ጋር ህይወታችን አታች እየሆነ ነው የሚመጣው። ስለዚህ ሞር ስለ ኤአይ ነገር የማወቅ ነገራችን መንፈሳዊ ነገራችንን እንደማይነካው ማወቅ መቻል አለብን። ያው ስንከተልም ጌታን እንወቃው ቀንም እንከተል ነው ብሎ ጌታ መጽሐፍ ቅዱስ የሚያዘን ጌታንም አውቀን ነው የተከተልነው። እንደማይተወን እንደማይለቀን በእኛ ማንነት እንዳልሆነ ክርስትና አይደለም ኤክስተርናል ፓርት እንደ ኤአይ ወይም ሶፎርዝ ወይም የጨለመው መንግስት። ስለዚህ የመረጠን ጌታ ላይተወን ነው የመረጠን። በእኛ የጀመረውን እስከ ፍጻሜው ያደርገዋል። የሚያስፈራን ነገር ኤአይ የለም። ኤአይ በምን አይነት መልኩ ቤተክርስቲያን መጠቀም ትችላለች፣ አገራችንስ በምን አይነት መልኩ ኤአይን መጠቀም ትችላለች የሚለው ነገር ኦፍኮርስ የቤተክርስቲያንና የክርስቲያኖች እንደገና የምሁራኖችም ግዴታ ነው እላለሁኝ። ይህን እንግዲህ የሚለው ዶክተር አማረ ነው። እኔ ግን በእኔ በኩል እግዚአብሔር የሚጠይቀውም የያዝኳቸውን እስከ መጨረሻ ድረስ እጄ መዳፍ ላይ አይወጣችሁ የሚለውን እሱ የፈጠረውን ሰው እንጂ ማይክሮቺፕ ማይንዱ ላይ የተቀበረበትን ግማሽ ሰው ግማሽ ሮቦት የሆነውን ሰው አይደለም ብዬ ነው የኔ ኮንክሉዥን። እና ስለነበረን ቆይታ በጣም አመሰግናለሁ። የሚነሱ ጥያቄዎችን ይዘን ደግሞ ሌላ ቀን ምናልባት ልንገናኝ እንችላለን። ተመልካቾቻችን ለዛሬ ጣፋጭ ወግ ፕሮግራም እስካሁን የተከታተላችሁትን ይመስል ነበረ። እንግዲህ ያላችሁን ሀሳብና አስተያየት በጨዋነት እንድትገልጹ በቃ ይሄንን ነው ጥያቄ የምጠይቃችሁ። እየተማማረን የገባንበትን ዓለም እንዴት አድርገን ነው ፌስ የምናደርገው የሚለውን ነገር እውቀት ለመጨመር ያደረግነው ውይይት ስለሆነ ከዚህ በመነሳት አስተያየታችሁን እንድትሰጡን ግብዣ አደርጋለሁኝ። አብራችሁን ስለቆያችሁ አመሰግናለሁኝ። ሰላም ሁኑ።